ለጌታ ይሁን። በዚህ በኢያሱ ምዕራፍ 3 ላይ ከቁጥር 5 ጀምሮ ያለው ኢያሱ የተባለው ሰው እስራኤላውያንን ነገ ላይ ሊገናኛቸው ላለው መለኮታዊ ድንቅና ተአምራት የሚያዘጋጅን አንድን ጥበብ አንድን ምክንያት በማስቀመጥ ዛሬያቸው ላይ ከመለኮት ሐሳብ ጋር ወደ ነጋቸው ሊቀድምላቸው ካለው እግዚአብሔር ጋር እንዴት ተናበው መለኮታዊ የሆነውን ተአምራት በሕይወታቸው እንዲገናኙ ስለ ነገ ዛሬን እንዴት መሆን እንዳለባቸው እግዚአብሔር ሊሰጣቸው ተአምራትን የሞላበትን አዲስ ቀንና ንጋት ሊያካፍላቸው ከመምጣቱ በፊት ለዛ መለኮታዊ አሰራር ዛሬን ከእግዚአብሔር ጋር መሆን ከእግዚአብሔር ጋር መስተካከል ወደ ነገ ከእግዚአብሔር ጋር መሻገር የሚባለውን ነገር እንዲያስቡ ተቀደሱ የሚልን ምክር ሲመክራቸው ተመለከታላችሁ። ለምጽፉ ሰዎች የኪዳንና የመቀደስ ኃይል በሚል ነገር ነው የምንነጋገረው። የኪዳንና የመቀደስ ኃይል ሲበሉት ድገሙት እንደገና። ኪዳን የሚባለው ነገር ምንድነው? መቀደስ የሚባለው ነገር ምንድነው? የሚለውን እንደ አይነታቸው መተርጎም መቻል አለብን። ኪዳን የሚባለው ነገር ትልቁን መለኮት ከእናንተ ማንነት ጋር የሚያቆየው የሚደምረው እግዚአብሔር አለሁ እንዲል ምክንያት የሚሆነው የመግባቢያ ሰነድ ኪዳን ይባላል። መቀደስ ግን ከመለኮት ጋር በዘላቂነት ውሎ የማደር ወደ እግዚአብሔር ከእግዚአብሔር ጋር አብሮ በሕይወታችሁ ከመለኮት መገኘት ጋር የመቀጠልን የመዝመትን ዋጋ እና ሪዝን የሚያስረዳ ሁለት ቃላት ናቸው። ገብቷቸዋል? ኪዳን ማለት መለኮትን ከእናንተ ጋር አለሁ እንዲል እንዲያብር የሚያደርገው መግባቢያ ሐሳብ ነው። መቀደስ ግን ከመለኮት ጋር ረዝማችሁ እንድትሄዱ አብራችሁ እንድትቀጥሉ ምክንያት የሚሆናችሁ መለኮታዊ የሆነ አንድ አሰራር ነው። ለዚህ ነው ባይብላችን በኪዳንና በመቀደስ መካከል በጣም ታሪክን ጥሎልን ያለፈ መጽሐፍ ነው። ይሄ በኢያሱ በኩል የመጣውን ሕዝብ ስትመለከቱት አስቀድሞ በሌለበት ትናንትና ላይ እግዚአብሔር አምላክ ምንም ላይ በኪዳን የጠበቀው በኪዳን የገለጠው በኪዳን ያበዛውና አሁን በኪዳን ያነቃነቀው መንገድ ህይወት የጀመረለት ማህበረሰብ ነው። በሌለበት ዘመን እግዚአብሔር ኪዳን ገብቷል ስንል በሳራና በአብርሃም ቤት ውስጥ እግዚአብሔር አምላክ እንደ ባህር ዳር አሸዋ እንደ ሰማይ ከዋክብት የሚሆን አንድ ህዝብ ከዚህ ምድረ በዳና በመሃንነት እንደገና ደግሞ በእርጅና የተጠቃ የሚመስል ዓለማቸው ላይ እግዚአብሔር ምንም ላይ የሚበዛን ነገር ሲናገር ትመለከታላችሁ። ይሄ የእግዚአብሔር የተስፋ ቃል ይባላል። ክብር ለጌታ ይሁን። ምንማችሁ ላይ እግዚአብሔር ሲናገር ፍቀዱለት። እኔ ስናገር ጠርጥሩኝ፣ እግዚአብሔር ከሆነ ተናጋሪው እመኑት። ክብር ለጌታ ይሁን። ሃሌሉያ። ሰው ሲናገር የምታምኑት የሚናገረው ንግግር የማድረግ አቅምና የሚደረግ ዓለም ላይ ሲናገር ብቻ ነው ሰውን ተስፋ የምታደርጉት። የሚናገርበት ርዕስ ሊሆን ይችላል ወይ የሚል ጥያቄ አላችሁ። ሲቀጥል ደግሞ ተናጋሪው ይህንን ለማድረግ አቅምም ልብም ታማኝነትም አለ ወይ ብላችሁ በእነዚህ ሁለት ምክንያቶች ነው ለሰው ንግግር እምነት የሚባለው ማንነታችሁን የምትሰጡት። ለእግዚአብሔር ግን እሱን እንዳምነው የሚመስል ነገር ላይ እስኪናገር አልጠብቀውም። የሚሆን የሚመስል ነገር ላይ እግዚአብሔር እስኪናገር አልጠብቅም። እንደዛ መጠብቀው ለሰው ነው። ማንነታችሁ ላይ ተወልዳላችሁ ካለ ለምን አይባልም? ለምን የማይባለው ተናጋሪው ማን ስለሆነ? እግዚአብሔር ስለሆነ። ክብር ለጌታ ይሁን። እግዚአብሔር ኤልሻዳይ ነው ብሎ ስለዚህ ምንም በሌለበት ባዶነታቸው ላይ እግዚአብሔር አምላክ ምዕራፍ 12 ምዕራፍ 11 ምዕራፍ 12 ላይ ዘፍጥረት ምዕራፍ 12 ላይ የሚደንቅን ኪዳን ይዞ ወደ አብርሃም ቤት እንደመጣ ታሪኩን ስታጠኑ ታገኙታላችሁ። ምንም ሚል የተስፋ ቃል ነው ለአብርሃም የተናገረው። አበዛሃለሁ፣ ዘርህ እንደ ምድር ዳር እንደ ባህር ዳር አሸዋ እንደ ሰማይ ከዋክብት ይሆንልሃል ብሎ ለአብርሃም እግዚአብሔር ይህን የተስፋ ቃል ሲናገር ትመለከታላችሁ። ይሄ ተራ ንግግር አይደለም። አድማጩም ተራ ሰው አልነበረም። መጽሐፍ ቅዱስ ሲናገር አብርሃምም እግዚአብሔርን አመነ ይላል። ክብር ለጌታ ይሁን። ይሄ በጣም የሚደንቅ አይነት ማመን ነው። እግዚአብሔርን አመነ የሚባለው ዋጋ የሚኖረው የሚታመን ቦታ ላይ ለተነገረ መለኮታዊ ንግግር የተሰጠ ምላሽ አይደለም። ይሄ አመነ የሚባለው ነገር ባይዘወይ እምነት ሲመስላችሁ የሚፈጠር እርግጠኝነት አይደለም። ሁኔታው በእኔ ሲለካ ሊሆን አይችልም አይመስልምም፣ የተዘጋ ነው፣ ያበቃለት ነው። ግን በዚህ ባበቃና በተዘጋ ነገር ላይ እየተናገረ ያለው እየፎከረ ያለው ተስፋ እየሰጠ ያለው ኤልሻዳይ ነው ከሚል ጋር የሚፈጠር እርግጠኝነት ነው እምነት ማለት። ክብር ለጌታ ይሁን። ወደዚህ እምነት እግዚአብሔር ያንቀሳቅሳችሁ። ባይዘወይ ተስፋ በቆረጣችሁበት ላይ እንደገና የሚያነቃቃ የእግዚአብሔር ንግግር ነው። እምነት ማለት እሱ ነው። ሰማይ የሚደነቅበት የሚግባባበት ወደ ነገራችሁ እናንተን ለማድረስ ራሱን የሚያስጠጋበት ቦታ እምነት ይባላል። አሁን አብርሃም አመነ። ከዛ በኋላ ምዕራፍ 13 ላይ እግዚአብሔር ተከትሎት መጣ። አሁን አምኖ በጀመረው መንገድ ላይ አብርሃም ደግሞ ገና መተው ላልበዙ ማንነቶቹ ሁለተኛው ነገር እንዲያምን ደግሞ እግዚአብሔር ሲያንቀሳቅሰው ትመለከታላችሁ። ሁለት ነገር ላይ ዛሬ ስለምንነጋገር ማለት ነው። የመጀመሪያው አብርሃም ለሕዝብ አመነ። ክብር ለጌታ ይሁን። ምዕራፍ 12 ላይ
ለመብዛት አመነ፣ ታላቅ ለመሆን አመነ። በባዶ ነገሩ ላይ እግዚአብሔር ያበዛኛል ለሚል በእግዚአብሔር ኤልሻዳይነት ወልዶ የሚታቀፋቸው ትውልዶች እንዳሉ አመነ። ይሄ የህዝብ እምነት ይባላል። ክብር ለእግዚአብሔር ይሁን። ሁለተኛው እምነት ግን ምዕራፍ 13 ላይ ቁጥር 14 ላይ የምታገኙት ነው። አሁን ደግሞ ካለበት ዓይንን አንሳ አለውና ለሚበዛው ህዝብ የሚሆነው ርስትን አሳየው። ምድሪቱን በርዝመቷም በስፋቷም እርግጣት ካለው በኋላ ለምን ሲለው ይህንን ላንተና ለዘርህ ምን አደርገዋለሁ? አወርሰዋለሁ። ሁለት አይነት እምነቶችን ትመለከታላችሁ። አንደኛ ለኔሽን የሚሆን እምነት ነው። ቀጥሎ ለርስት የሚሆን እምነት ነው። በሁለት አቅጣጫ ዛሬ እግዚአብሔር እምነታችሁን ያንቀሳቅሰዋል። ክብር ለእግዚአብሔር ይሁን። ስለዚህ መንፈሳዊ ዓለም ሁለት አይነት ኪዳን ይገባል። አንደኛ እግዚአብሔር በተገለጠው ዓለም ላይ የኔ የሚለው አለው፣ ለኔ ላለው ደግሞ ያዘጋጀው ርስት አለው። ክብር ለእግዚአብሔር ይሁን። እነዚህ ሁለት ርስቶች ማናማን ናቸው? እስራኤልና ከነዓን ናቸው። እስራኤል ማህበረሰቡን እያልኳችሁ ነው ያለሁትኝ። በያዕቆብ ዘር ውስጥ ያሉት 12 ነገዶች ሲጋጠሙ በአባታቸው ተሰይመዋል። እግዚአብሔር ያንን ህዝብ ከምድር አህዛብ መካከል ለይቷቸዋል። በምንድነው የለያቸው ብለን ስንጠይቅ ለራሱ ሊያረጋቸው ሲፈልግ ወደ አብርሃም ህይወት መጥቶ ምዕራፍ 17 ላይ ያንን ማህበረሰብ እግዚአብሔር የኔ ሊለው ሲፈልግ ወደ አብርሃም ጆሮ መጥቶ ምዕራፍ 17 ላይ አሁንም የኪዳን ቃል ሲገባ ትመለከታላችሁ። ከአብርሃም ህይወት የተለያዩ አይነት ኪዳኖችን ነው የምናየው። ከዛ በኋላ ወደኛ እንመጣና እኛ በሌለንበት ወደ ኋላ በአያታችን በቅድሚያችን የተገባ አጋንንታዊ ኪዳን ካለ እናፈርሰዋለን። ጌታን የሚያምነው ደግሞ አባቶች ያሏችሁ ሰዎች የነሱ ኪዳን በህይወታችሁ ነገር ላይ እንዲሰራ ደግሞ እንፈቅዳለን። ክብር ለጌታ ይሁን። በህይወታችሁ አንድ የምታቋርጡት ኪዳን አለ፣ የምታመልጡት አይገባኝም፣ አይመለከተኝም፣ አይስቀጥልም በህይወት የምትሉት ኪዳን አይነት አለ። ቀጥሎ ደግሞ እንዲሆንላችሁ ከእግዚአብሔር ጋር ከናንተ የሚጀምር ወደ ልጅ ልጆቻችሁ የሚሻገር ሰማያዊ ኪዳንን ደግሞ ትገባላችሁ። አሜን አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ምዕራፍ 17 ላይ አሁን ምዕራፍ 12 ላይ የህዝብ ኪዳን የመብዛት ኪዳን ነው ብያችኋለሁ። ምዕራፍ 13 የርስት ኪዳን ነው። ምዕራፍ 12 የህዝብ ኪዳን ነው፣ የመብዛት ኪዳን የራሱ የወራሹ ኪዳን ነው። ምዕራፍ 13 የውርሱ ኪዳን ነው። ምክንያቱም እንደ ወራሽ ተሰብስበ የምትወርሰው ከሌለ ጨንግፈሃል። አንዱ ያለ አንዱ ማስቀጠል በጣም አደገኛ የሆነ ስህተት ነው። ሰይጣን የሚዋጋችሁ ወይ ብዜታችሁ ላይ ወይ ርስታችሁ ላይ ነው። ትዝ ይላችኋል ወደ ግብጽ ገብቶ ሰማይ ሲዋጋ ለሁለቱም ነው የተዋጋው። ለምን? ወራሹ በፈርዖን ተይዟል፣ ርስቱ ከነዓን በ31 ነገስታት ተይዛለች። መንፈሳዊ አርነታችሁም መንፈሳዊ ሰልፋችሁም ከሁለቱ አያልፍም። ዛሬ ጌታ ይረዳናል፣ ለሁለቱ ያነቃናል። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ምዕራፍ 17 ላይ እግዚአብሔር ሲመጣ ያንን በአብርሃም ወገብ ተወልዶ የሚበዛውን ማህበረሰብ ሰማይ የኔ ሊለው በፈለገ ጊዜ ኪዳን መትከል ፈለገ። የኪዳን ምልክትን ማድረግ ፈለገ። ትዝ ይላችኋል ክፍሉን ያው ጀሳ ስለሌለኝ በራሴ ያነብላችኋለሁ። ምንድነው የሚለው? እግዚአብሔር አብርሃምን አለው ባንተና በዘርህ ባንተና በእኔ እንደገና በዘርህ በትውልድ መካከል አሁን ኪዳን እንጋባለን አለ። ተመልከቱ ገና ሁለት ልጅ ነው በቤቱ ያለው፣ ኢስማኤል አለ፣ ይስሐቅ አለ። ነገር ግን እግዚአብሔር እነሱን ሁሉ አልፎ በአብርሃም ወገብ እነሱ ወጥተዋል፣ ከነሱ ወገብ ህዝብ ይወጣል ያውቃል። አሁን ገና ያልተወለዱ ብዙ ኔሽኖች እያሉ እግዚአብሔር ወደዚህ ቤተሰብ መጥቶ ኪዳን መጋባት ፈልጋለሁ። የምን ኪዳን ሲለው በእኔና በእናንተ መካከል ምልክት የሚሆን እኔም የኔ ናቸው ምልበት እናንተም ደግሞ የእግዚአብሔር ነኝ የምትሉበትን ምልክት በሰውነታችሁ ላይ ማስቀመጥ ፈልጋለሁ። ይሄ ደግሞ የዘላለም ቃል ኪዳን ይሆናል። እስቲ የዘላለም ቃል ኪዳን ብሎ ምን ማለት ነው? ዘመን የማያከሽፈው፣ ዘመን የማያበርደው፣ ዘመን የማያቀዘቅዘው እየገዛ የሚሄድ እየተጠበቀ የሚሄድ ተጽዕኖ እያደረገ የሚሄድ ኪዳን ነው። ገና አሁን ያሉት አብርሃምና እግዚአብሔር ነው የሚያወሩት። ግን እስካሁን ድረስ የእስራኤል ማህበረሰብ የዛ ኪዳን አካል ሆነው በዛ የኪዳን ተጽዕኖ ስር ህይወታቸው ሲቀጥል ትመለከታላችሁ። ምንድነው ተብሎ ሲጠየቅ እያንዳንዱ እስራኤላዊ ምን ይበልልኝ አለው? ከ8 ቀን ልጅ ጀምሮ ይገረዝልኝ አለ። አሁን ተመልከቱ ኪዳን አሴ ፐርሰን የምትገቡት ነው። ያ ፐርሰናሊቲያችሁ ደግሞ አባትነት ከሆነ የምትወልዱትን ሁሉ ይቆጣጠራል። ለዚህ ነው ኪዳኑን የገባው አብርሃም ነው። ግን የ8 ቀን ልጅ ሁሉ የአብርሃም ወገብ ነክቶታልና የዚህ ኪዳን አካል ይሆን ነበር። ለምንድን ነው ባይገረዙስ ተብሎ ሲጠየቅ መጽሐፍ ቅዱሳችን እንደሚናገር በ8 ቀኑ ያልተገረዘ የትኛውም ሸለፈታም ምን ይሆን ይላል? ከወገኗ ተለይታ ያቺ ነፍስ ምን ትሆን? ትጥፋ ይላል። ለምንድን ነው የምትጠፋው?
ከወገኗ ሲል አንድ ወገን አላት፣ የእግዚአብሔር የሚያስብል ወገን። በምድር ላይ ብዙ ወገኖች አሉ። ይሄኛው ወገን ግን የማያ ያስብላል፣ የእግዚአብሔር ያስብላል። ከእግዚአብሔር ወገንነት ተለይታ ምን ትብል ትጥፋ ሲል ከዚህ ወገን አትቆጠር፣ ከዚህ ወገን ውጪ ትሆን ትጥፋ ነው። ለምን ሲል ኪዳኔን አፍርሳለችና ብሎ የ8 ቀን ልጅ የሚያጸናው ኪዳን ጭምር በአብርሃም ጆሮ እንደተመሰረተ ትመለከታላችሁ። ይሄ በጣም ወሳኝ ነው። ባይ ዘ ወይ በአዲስ ኪዳንም ጳውሎስ ሲናገር ነው የሚለው ከአባቶቻችሁ ከወረሳችሁት በከንቱ ኑሯችሁ ይላችኋል። አንድ ኑሮ ወርሳችኋል ይላችኋል። ከየት? ከአባቶቻችሁ። እነሱ የሉም፣ አባቶቻቸው ግን ያንን ኪዳን ሲገቡ ኪዳኑ አባትየው ላይ ብቻ የሚረካ ሳይሆን ማንነቱ አባትነት ስለሆነ ከሱ ዘር የሚካፈሉት ሁሉ ላይ ምን የሚያደርግ ነው? የሚቆጠር ተጽዕኖ የሚያደርግ አንድ ስርዓት እንደሆነ ወደ ኋላ ያስቀምጣል። ለዚህ ነው በአዲስ ኪዳንም ሌላ ኪዳን ያስፈልገን። አንድ ይሄ አሮጌውን ኪዳን የምታመልጡት አዲስ ኪዳኑ ስትመዘገቡ ነው። ክብር ለጌታ ይሁን። የእግዚአብሔር ነኝ የምትሉበትን ምልክት እንዲኖራችሁ ምን አድርጉልኝ ሲል ትመለከታላችሁ። ተገረዙ ሲላቸው ትመለከታላችሁ። ይሄ እንግዲህ የመገረዝ ኪዳን በአብርሃም ቤት ውስጥ በጣም በሚደንቅ ሁኔታ ሲሰራ ትመለከታላችሁ። እያንዳንዱ ሰው በእስራኤል ታሪክ ውስጥ የእግዚአብሔር ነው አይደለም የሚለውን ነገር ለማወቅ ቀላሉ መንገድ ምንድነው? የኪዳኑ አካል ሆኗል ወይ ተገርዟል ወይ የሚለው ነገር በጣም መሰረታዊ ነው። አሁን መገረዝ ምንድነው? በእስራኤል የብሉይ ኪዳን ታሪክ ውስጥ ተጽዕኖ ምን ነበር ብለን ከጠየቅን አንተን የእግዚአብሔር እዝጌሩን ያንተ የማድረግ ሲስተም ነው። ሁለተኛው አሁን የምናገረው መቀደስ የሚባለው ዓለማቸው ላይ ይጠቃሉ። እግዚአብሔር ኪዳናችሁ እንዲቀጥል የተቀደሰ ህይወታችሁን ይጠብቅላችሁ። አሜን ናቸው። ይሄ ምን እያልኩ ነው? በኪዳን ወደ እናንተ ይመጣል፣ በቅድስና ከእናንተ ጋር ይዘልቃል በለው። መለኮት በኪዳን ይጠጋሃል፣ በቅድስና ይዘልቃል በለው። አብሮ ይዘልቃል። ሃሌሉያ ክብር ለጌታ ይሁን። አሁን ተመልከቱ ኪዳን ምን ያህል ይሰራ ነበር የሚለውን ነገር በጣም ሳጠና የገረመኝ ነገር እንደው ታውቃላችሁ። ከ400 ዓመት በኋላ ይሄ ለአብርሃም ጆሮ የተነገረ የተስፋ ቃል ምዕራፍ 13 ላይ ይሄን አንተ ዛሬ በእምነት የረገጥከውን መጥቶ የሚኖርበት ግዛት የሚያደርገው የሚያለማው መንግስት ሆኖ የሚገዛበት የሚሰፍርበት አንድ ትውልድ አለ ብሎ ትውልዱ በሌለበት ያየውና የረገጠው መሬት ሌሎች በሚያስተዳድሩበት ዘመን ከ400 ዓመት በፊት የተነገረውን ቃል እግዚአብሔር አምላክ አሰበ ይላል። እግዚአብሔር ቃል ኪዳኑን ምን አደረገ? አሰበ። ኪዳን በመለኮት የመታሰባችሁ ኢነርጂ ነው። ክብር ለጌታ ይሁን። አንዳንዴ ስትጸልዩ ከኪዳን ተነስታችሁ ጸልዩ። አሜን ነው። ስትዋጉም ከኪዳን ተነስታችሁ ተዋጉ። አንዳንድ ጊዜ ወደ ኋላ ሂዱ። የትኛውም እኔ ባልተወለድኩበት፣ እኔ እጄን ባላወጣሁበት፣ እኔ ባልተባበርኩበት ከዛ የቤተሰብ ታሪክ ጋር በመወለድ ብቻ ስለተገናኘው ዘር እየቆጠረ የሚያጠቃ ቀንበር የፈረሰ ይሁን ብለህ መስበር አለብህ። አሜን በለኝ። የፈረሰ ይሁን። ኦኬ እጃችሁ ላይ ጭንቅላታችሁ ላይ እጃችሁን አስቀምጡ። በጌታ በኢየሱስ ክርስቶስም በሌላችሁበት ባልተወለዳችሁበት ወደ ኋላ ባለ ሩቅ ዘመን መካከል ጌታን በማያውቅ የቤተሰባችሁ አካል ጋር በኪዳን የተቆራኘ ወደዛ የዚህ ቤተሰብ የዘር ሐረግ ውስጥ ራሱን ያስጠጋ የጨለማ ኃይል የፈረሰ ይሁን። ኪዳኑ ይርከስ በኢየሱስ ስም። አሜን ሃሌሉያ። ይሄ በጣም ወሳኝ ነው። በጣም ወሳኝ ነው። ወደ ኋላ ስትሄዱ ምን ጊዜም የሚሰራ ምን አለ? ኪዳን አለ። የተሰራው ትናንትና ነው፣ ግን መልኩን የሚገልጠው አሁናችሁ ላይ ነው። ለዚህ ነው እስራኤላውያን አሁናቸው ምንድነው ካላችሁ ጭቃ የሚያቦኩ በግብጽ ውስጥ ባሪያ ሆነው ተገዝተው ያንን ባርነት ተቀብለው የሚኖሩ እንጂ መውጣትን የሚያስቡ አልነበሩም። የት ይወጣሉ? እግዚአብሔር በኪዳን ርስት እንዳያዘላቸው አያውቁም። እግዚአብሔር በኪዳን እንደተጣጋቸው አምላካቸው የአባቶቻቸው አምላክ እንደሆነ አያውቁም። ሁለት እውቀት አያውቁም። ምን አይነት እውቀት? ፐርሰናል እውቀትና የርስት ኪዳን፣ ፐርሰናል የሆነ ኪዳንና የርስት ኪዳንን እንዳላቸው አያውቁም። ስለዚህ እነዚህን ሰዎች እግዚአብሔር አምላክ ምንም እንኳን ባያውቁም አውቆ የሞተ አምኖ የሞተ የዘር ግንድ እንዳላቸው ወደ ኋላ እናንተ ወዳጆቼ እናንተ ቤት እኮ የሚወልዱ ልጆች እድለኛ ናቸው። አትሊስት እናንተ አሁን ኪዳን ገብታችኋል። ከማን ጋር? ከጌታ ጋር። በልጆቻችሁ ላይ መርገም ሳይሆን መንፈስ ነው የሚሰራው፣ ጽድቅ ነው የሚሰራው፣ በረከት ነው የሚሰራው። ክብር ለእግዚአብሔር ይሁን። እና አብርሃም ከእግዚአብሔር ጋር ስለዚህ ህዝብ ከሱ ርቆ 430 ዓመት ላይ ለሚገኝ ማህበረሰብ አመነ። ምኑን? ብዜቱንም ርስቱንም አመነ። ለብዜቱ እግዚአብሔርን ታመነ፣ ወለደ። አሜን ናችሁ ወይ? ለርስቱ ደግሞ ምን አደረገ? በርዝመቷ በስፋቷ ምድሪቱን ሂድባት እያት አለው። አብርሃም እያየ ያምናል፣ እየተራመደ ያምናል።
አሁን ያለው ምንድነው? ያየኸውንና የረገጥከውን ለዘርህ ምን አደርጋለሁ? እሰጣለሁ። ይሄ ተስፋ ቃል ነው። አሁን አብርሃም ሁለት የተስፋ ቃል ክልሎችን አርክቶ የሞተ ሰው ነው። አንደኛ ለዘሩ አምኗል፣ ቀጥሎ ለርስቱ አምኗል። የሚበዛ ማንነት አለው። ቀጥሎ ደግሞ ያ የሚበዛ ማንነቱ የሚገዛበት የሚሰፍርበት ደግሞ ርስት እንዳለው አምኖ በሁለቱም አቅጣጫ ላይ እምነቱን አክቲቭ አድርጎ ዘመኑን ጨርሶ ሄዷል። ይሄ ሰው ከሄደ ከ400 ዓመት በኋላ ታዛቢ በሌለበት ዘመን እግዚአብሔር አምላክ ግን ኪዳኑን ጠብቋል። አብርሃም ኪዳን ውስጥ ገብቶ ዘመን ገድቦት አርጅቶ ቢሞትም ዘመን የማያስረጀው አይ አብርሃም አለ ማን አብሮኝ ቃል ኪዳን የገባው ሰውዬ የለም፣ ስለዚህ መረጃም የለም፣ እንደፈለክ ሆናለሁ የማይል እግዚአብሔር አንዴ ቃል ያውጣ እንጂ እስከ ትውልድ ፍጻሜ ድረስ በቃሉ የሚታመን እግዚአብሔር ከ430 ዓመት በኋላ ወደ እስራኤል ማህበረሰብ መጣ። እግዚአብሔር የኋላ ኪዳናችሁን ያስብላችሁ ዘንድ ወደ ዛሬያችሁ ይምጣላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። እሱ የኪዳን አምላክ ነው። አንዳንዴ የትንቢት ቃሎቻችሁን አትርሷቸው። የተጻፉ የተነገሩ የተቀዱ ነገሮቻችሁን አገላብጧቸው። አንዳንዴ ጭንቅ ግራ ግብት ሲለኝ የማገላብጣቸው የዱሮ ማስታወሻዎች ያሉ እዛ ላይ ልጄ ሆይ ተብሎ የተጻፉ አሉ። ገብታችኋል? አሁን ላይ ምንም አይመስለኝም። በዛ ጊዜ ሲነገር ምን ቢነካኝ ነው ደፍተር ገልጬ እስክሪብት ማስጬ የጻፍኩት የሆነ ነገር ቢኖር ነው። እዛ ጋር የነካኝ ነገር አለ። እሱን አገላብጣለሁ። ባጠናሁ ቁጥር ለነገ ጎብዛለሁ። ትናንት ያወራኝን ባስታወስኩኝ ቁጥር ለገባው የተስፋ ቃል እሱ ሐሳቡን የማይቀይር አምላክ እንደሆነ እርግጠኛ ስለሆንኩኝ ለነገ የሆነው ድፍረቴ ይፈጠራል። ሰው ወደ ኋላ እየረሳ ከመጣ ወደፊት እየፈራ ነው የሚሄደው። ወደ ኋላ እግዚአብሔር የገባልን የተስፋ ቃል እየረሳ የምትመጣ ከሆነ ወደፊት እየደነገጥክ እያመንክ ሳይሆን እየገመትክ የምትሄድ ነው የሚሆነው። ነጋችሁ ግምታችሁ ሳይሆን እውቀታችሁ እንዲሆን ከፈለጋችሁ ባልተቆጠረ ቀናችሁ ላይ እግዚአብሔር ወደ ኋላ በሉዓላዊነቱ የገባላችሁን የተስፋ ቃል ማሰብ ይሆንላችሁ። ሃሌሉያ። የተስፋ ቃል ብሎ ቃሉን አሰበ ይላል እግዚአብሔር። መቼ? ከ400 ዓመት በኋላ። እንግዲህ ለአንድ ጄኔሬሽን 50 ዓመት እንኳን ብትሰጡ 8 ጄኔሬሽን አልፏል ማለት ነው። ባይዘወይ 4 ትውልድ ይለዋል። አንድን ትውልድ በ100 ዓመት ሰማይ ቆጥሮ ማለት ነው። የአንድ ትውልድ ዘመን 100 ዓመት አድርጎ ስላሰበው 4 ትውልድ በኋላ ተመልከቱ። በተስፋ ቃል ምስረታና በተስፋ ቃል ፍጻሜ መካከል 400 ዓመት አለ። ከ400 ዓመት ወደዛ የተስፋ ቃል መሰረት ነው የተጣለው። በልጅና በወራሽ መካከል ነው የተጣለው። ከ400 ዓመት ወዲህ ደግሞ ዘጸአት መጽሐፍ ላይ ስትመጡ የተስፋ ቃል መልክ ፍጻሜ የሚያገኝበትን እግዚአብሔር አስቦ ወደ ሙሴ ሲመጣ ትመለከታላችሁ። ሙሴ ጋር እንደመጣ ምንድነው የነገረው? ከሙሴ ጋር በምን ቃላት ነው የተግባቡት የሚለውን ነገር ስታጠኑ መልሶ ነው የምታገኙት። እነዚህ ሁለት ነገሮች ናቸው። ወራሹና ውርሱ ላይ ነው እግዚአብሔር ያወራው። አንደኛ ሕዝብ አለኝ የት? በግብጽ ይለዋል። አሜን። የማን ይለዋል? የኔ ነው። ለፈርዖን ሂድና ምን ልቀቅ። እግዚአብሔር ባለቤትነት አሁንም ይሰማዋል። ህዝቡ እኮ አያውቁትም። ህዝቡ አያውቁትም፣ እሱ ግን ያውቃቸዋል። መቼ ነው እግዚአብሔር ማወቅ የጀመረው ካላችሁ አክቹአሊ እዚህ ጋር አይባልም፣ ከዘላለም ነው። ክብር ለጌታ ይሁን። ግን የኔ የማለት መብትን ያገኘው ከአባታቸው ጋር የገባው ቃል ኪዳን ነው። የሚሰራ ኪዳን ይግባላችሁ። ክብር ለእግዚአብሔር። እናንተ ጋር ጀምሮ እናንተ ጋር የማይመክን ወደ ልጅ ልጆቻችሁ የሚቀባበሉት መልካም ኪዳን ዛሬ ይሰራላችሁ። ሃሌሉያ። እግዚአብሔር የማያጥፈው ኪዳን፣ የማይቀይረው ኪዳን ዝላችኋል። ዳዊት ላይ አየው፣ ጎበዝ ነው፣ ገባለት ኪዳን። ምን አለው? በዚህ ወንበር ላይ ከወገብህ ልጆች ይቀመጣሉ። የሚገርመኝ ነገር ወልዷቸው ያለፉት ሰዎች ከሰለሞን ጀምሮ ይውት መንፈሳዊን ዓለም በጣም የሚያስቸግሩ ሰዎች ናቸው። አንዳንዶቹ በጣም አመፀኞች ናቸው፣ አስቸጋሪ ናቸው። አንዳንዶቹ መቅደሱንም ይዘጉ ናቸው። አንዳንድ ያነሳና ድራሹን ማጥፋት ነው ብሎ ያስብና ለአባት ለዳዊት የገባው የተስፋ ቃል ስላለ ብሎ የሚቆጣ ማንነቱን በምህረት ይገናኘዋል። እንዲህ ልመርቃችሁ፣ ከናንተ መልካምነት የተነሳ እግዚአብሔር ወደፊት ለአመፀኛ ልጆቻችሁ ይራራላችሁ። አሜን። አይደለም ለዘመሩለት ለአመለኩት አይደለም፣ ምናልባት በሕጉ ላይ ላመጹ ልጆቻችሁ እግዚአብሔር የናንተን የአሁን መልካምነት አይቶ ወደ ኋላ ወደፊት ይቆጠርላችሁ። ይሄ የሚቆጠር ነገር ጥለህ እለፍ። አሜን። ዝም ብለህ ኖራ አትሙት። የሚቆጠር ሰማይ የሚያስታውሰው ለልጅ ልጅ የሚነገር እግዚአብሔር አንተን እያሰበ ለልጆች የሚከፍተው በረከት፣ ለልጆች የሚከፍተው ጸጋ ይኑር። አሜን። ይሄ በጣም ወሳኝ ነው። ስለዚህ ዳዊት ጋር ነው ጨዋነቱ ያለው፣ ዳዊት ጋር ነው ታማኝነቱ ያለው፣ ዳዊት ጋር ነው
መለኮትን ያረካው ዳዊት ነው። የዳዊት ወገብ የመጡ ልጆች አመፀኞች ናቸው። ትላችኋል። ስለ ሰለሞን እንኳን ሲናገር እቆነጥጠዋለሁ ቢያጠፋ እንኳን ምን አደርገዋለሁ እቆነጥጠዋለሁ እንጂ ፈጽሜ ምን አላደረገውም አላጠፋውም። ለምን ሲል የሚያጠፋ ነገር ስላልሰራ አይደለም። አባቱ ቀድሞ ኪዳን ገብቷል። ዛሬ እምነታችሁን ከፍ ማድረግ ፈልጋለሁ። አሁን ላላችሁበት ቦታ ለማመን የመጣችሁ ሰዎች ካላችሁ እስቲ ከዛሬ ደግሞ ፈቀቅ ብላችሁ ለልጆቻችሁ በቤታችሁ ላሉት በቃ አንድ መዝሙር አለ አይደለ? ከእንግዲህ በኔ ዘር ከኔ በኋላ እሱ መዝሙር በጣም ደስ ይለኛል። አይመለክም ካንተ ሌላ። በቃ ሰማይ ሰምቷል። ይሄ ቃል ኪዳን ነው። ከዛ አሁን ከዚህ ዘማሪ ወገብ የሚወጡ ልጆች ዝም ብሎ እንኳን ጓሮ ለጓሮ ቢሽለኮሎክ ሰማይ የገባበት ገብቶ አሜን ናችሁ ያመጣዋል። አሜን ናችሁ። እንዲህ ልመርቃችሁ ከትውልዳችሁ ሰማይ ላይ የሚያምጽ ትውልድ አይነሳ። ጽድቅን የሚያናንቅ ትውልድ አይነሳ። እግዚአብሔር የእናንተን ጸሎት ሰምቶ የእናንተን የዛሬን ኪዳን ሰምቶ እያስታወሰ ወደፊት ያለ ዘመናችሁና ትውልዳችሁን ይባርክላችሁ። ሃሌሉያ ያስብላችሁ። እኔ ሆነው ከ400 ዓመት በኋላ ሙሴ ጋር መጣ። ከዛ እኔ ያለው የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው የጀመረው ከየት ነው? ኪዳን መሰረት ከጣለበት ዘመን ጋር መጣ። እግዚአብሔር ሲተዋወቅ ራሱ ካለበት አይደለም ኪዳን ከጣለበት ነው። አሁን ካለበት አይደለም ስላንተ ማሰብ ከጀመረበት ይመጣል። ክብር ለእግዚአብሔር ይሁን። ሃሌሉያ። አንዳንዴኛ ምን ጀምረው ካለንበት ነው አይደለ? ኃጢአት ምናምን የሰራን ጊዜ ምን ጀምረው እና ሽብቅቅ ነው የምንለው። አሁን ደግሞ ጸሎት ስለምንገባ ጸሎት ገብተን ስንጨርስ ደግሞ ወንድነት ይሰማናል። ካለንበት ነው የምንጀምረው። እዝጌር ከሁለቱ በፊት በልጁ በክርስቶስ በኩል ከገባላችሁ ኪዳን አንግል ነው የሚጀምረው። ምንም ይሁን መዝሙር ደመቅ ስላለ አይደለ ፈገግ የሚለው ስላሳዘንከው አይደለም ከስከስ የሚለው። ኦልሞስት አንተን ወክሎ ክራይስት በኪዳን በኩል አልፎልሃል። ከሱ ምሕረት አይቶ ነው ይቅር የሚላችሁ። እሱን ከተቀበለበት መቀበል ጀምሮ የተቀበላችሁ። ለዚህ ነው ከትንሳኤ በኋላ ወደ ቀኙ ሳበው። ያ ቀኝ ለእናንተ የተስፋ ቃል ሆኖ እስካሁን ድረስ ተስፋችሁ ሆኗል። የአብ ቀኝ የሚባል ተስፋ አለን። ክብር ለጌታ ይሁን። ሃሌሉያ። ስለዚህ ለሙሴ ያለው ምንድነው? የአባቶች አምላክ እኔ የአብርሃም የይስሐቅ የያዕቆብ ነኝ አምላክ ነኝ። አሜን። አሁን እያላቸው ነው። ሲመልሰው ታያላችሁ ሙሴን አባት አለህ ማም ይባል አብርሃም የሚባል ይስሐቅ የሚባል ያዕቆብ የሚባል ምን አለ? አምላክ አለ። የነዚህ ልጆች ናችሁ ደግሞ እናንተ። አብርሃምም ይስሐቅም ያዕቆብም ከኔ ጋር በዘመናቸው በኪዳን ተጣምረው ነው ያለፉት። በመገረዝ ኪዳን ምን አድርገዋል? አሁን ስለ እናንተ ከእግዚአብሔር ጋር ያወራ አንድ የሩቅ ጀነሬሽን አለ። እናንተ በሌላችሁበት ከመለኮት ጋር ስለ እናንተ የተማከረ ኪዳን የተጋባ ቀለበት ያጠለቀ በመገረዝ ስርዓት እኔ እግዚአብሔር ነኝ የሚል ምልክት በስጋው ላይ ይዞ የኖረ አንድ ጀነሬሽን አለ። እኔ ደግሞ የዛ ኪዳን ፓርትነር ነኝ። አሁን ለአባቶቻችሁ ወደ ገባውላቸው ርስት ከግብጽ አወጣቸው ዘንድ መጣሁ አለ። ስለ ሁለተኛው ኪዳን አወራ። አንደኛ የሕዝቡ ባለቤት እኔ ነኝ። አይ ፈርዖን እኮ የኔ ይላቸዋል። አይደለም የኔ ያለው ሰርቆ እንጂ በኪዳን አይደለም። ሁሉ ጊዜ ፈርዖን ሕዝቡ የማን ነው ካላችሁት የኔ ነው የሚለው። እግዚአብሔር መጥቶ ሕዝቡ የማን ነው ሲባል የማን ነው ይላል? የኔ ይላል። ከሁለቱ ልክ ሁለቱም ሊሆን አይችሉም። አሜን ነው። አንዱ ሊሆን የሚችለው ማስረጃ ቢባል ፈርዖን ምንም ያውቀው ነገር የለም። በታሪክ የኋሎሽ እዛው 400 ምናምን ዓመት አካባቢ ፈርዖንም ታሪክ አለው። እኛ ሀገር ስንዴ ነበረ፣ እነሱ ሀገር ረሃብ ሆነ። ስለዚህ ወደዚህ ያመጣቸው ረሃብ ነው ይላል። እግዚአብሔር ደግሞ አይደለም ይሄን ህዝብ ወደኔ ያመጣቸው ወደ አንተ ያመጣቸው ረሃብ ነው፣ ወደኔ ግን ያመጣቸው ኪዳን ነው። ህዝቡ ወደ እግዚአብሔር የመጣው በአብርሃም ኪዳን ነው። ወደ ፈርዖን ቀንበር ወደ ግብጽ የገባው ግን በረሃብ ምክንያት ነው የገባው። ስለዚህ ምን ይለዋል? ህዝቡ የማን ነው? የኔ ነው። አሁን ግብግቡ የማናቸው ይሆን ነው? ፈርዖንም የኔ ነው ይላል፣ እግዚአብሔርም የኔ ነው ይላል። ጦርነቱ በግብጽ ውስጥ የተከናወነው የባለቤትነትን ማንነት ለማረጋገጥ የተደረገ መንፈሳዊ ሰልፍ ነበር። እግዚአብሔር አሸናፊ ነው። የግብጽን አማልክት መታቸው፣ የፈርዖንን ጦር በባህር ውስጥ አሰመጠው። ከዛ በኋላ ማንም እዚህ ህዝብ ላይ የኔነት እንዳይሰማው አድርጎ ህዝቡን ነፃ ወጣ። ስለዚህ ህዝብና ባለቤት ተገናኙ። በኪዳን ህግ አብረው የተገረዙ እስራኤላውያን ተገናኙ። ክብር ለጌታ ይሁን። አሁን ወዴት ነው የሚሄዱት ካላችሁ አብርሃም
አምኖ ወደ ወለደው ሳይሆን አምኖ ወደ ረገጠውና ወዳየው ርስት ነው አሁን ማንቀሳቀስ የጀመረው። ህዝብና እግዚአብሔር ተገናኝቷል፣ ተገርዘውለታል። አሁን ቀጥሎ መለኮት የጀመረው መንገድ ወዴት ነው? ወደ ከነዓን ነው። በዚህ መንገድ ላይ ነው እንግዲህ መጽሐፍ ቅዱሳችን ሲናገር በጣም አስደናቂ ነገር ይናገራል። የመገረዝን ኪዳን ሲያስቀምጥላቸው እግዚአብሔር እስራኤላውያን ይለዋል። ወደ ኢያሱ መጥቶ ሙሴ አውጥቷቸዋል። ምን ማለት ነው? የእግዚአብሔር ነበሩ፣ የማን ሆነዋል? የእግዚአብሔር ሆነዋል። የእግዚአብሔር ነኝ ወደሚባል ኳሊቲ በሙሴ አገልግሎት መጥተዋል። አሁን የሚቀራቸው አብርሃም አምኖ አይቶ ረግጦ ወደ አመነው ርስት ደግሞ የማስገባትን ደግሞ ቀጣይ ኃላፊነት አንተ ታንቀሳቀሳለህ። ስለዚህ አሁን ተነሳ፣ ታጠቅ፣ ለአባቶቻችሁ ወደ ማልኩለት ህዝብ ይህንን ጉባኤም ታደርገዋለህ፣ ታስገባዋለህ ብሎ ወደ ሁለተኛው ርስት እግዚአብሔር ህዝቡን ለማንቀሳቀስ ከኢያሱ ጋር ዲል ሲያደርግ አሁንም የሰራው ስራ በጣም ይደንቅ ነው። ምዕራፍ 3 ምዕራፍ 4 እስከ ምዕራፍ 7 ድረስ አንብቡት የኢያሱን መጽሐፍ። የሚደንቀው ነገር ኢያሱ ሁለት ነገር ላይ ሲሪየስ ነበር። የመጀመሪያው ተገረዙ ነው። ክብር ለጌታ ይሁን። ቀጥሎ ተቀደሱ። ለምንድን ነው ተገረዙ ያለው የሚለው ነገር ስትመለከቱ ግብጽ ውስጥ እያሉ የነበሩት እስራኤላውያን እየተገረዙ የመጡ ስለሆኑ ከግብጽ ሲወጡ ችግር አልነበረም። አሁን ከግብጽ ሲወጡ በግብጽ መንገድ ላይ የተወለዱት ሁሉ ምን አልሆኑ? አልተገረዙም ነበር። አልተገረዙም። ምዕራፍ 7 ላይ ታገኙታላችሁ። አልተገረዙም። ስለዚህ እግዚአብሔር ለኢያሱ መጣና ከባልጩት ድንጋይ መቁረጫን አዘጋጅልኝ አለው። ከዛስ ሁለት አይነት ትውልድ አለ። ኪዳን የነካውና ኪዳን የቀለለበት፣ በኪዳን ጉዳይ የሚቆጠርና እዛው ማህበረሰብ መካከል ስለዛ ኪዳን እውቀት የሌለው ትርጉም የሌለው ደንታ የሌለው አንድ ማህበረሰብ ተደባልቋል። ስለዚህ ምን ማድረግ አለብህ? ወደ ገልጌላ ወስደህ ትገርዛቸዋል አለው። የሚገርመኝ መገረዛቸው አይደለም፣ ተገርዘው ሲጨርሱ እግዚአብሔር እንዲህ አለ፣ ዛሬ የግብፅን ነውር ከህዝቤ ላይ አስወገድኩታል። የማንን ነውር? ትልቅ ነውር ምንድን ነው ካላችሁ የግብፅ ነውር ነው። የግብፅ ነውር ማለት ምንድን ነው ካላችሁ ኪዳን አልባ ህይወትን ኪዳን ባለው ማህበረሰብ መካከል መለማመድ ነው። ትልቁ በጣም ከባድ። በሚዘምር ማህበረሰብ ውስጥ መዝፈንን የሚለማመዱ አይታችሁ ከሆነ በሚመለክበት ጉባኤ መካከል ኖርማል አይነት ህይወት የሚይዙ የእግዚአብሔር ቃል የበላይነት በሚገዛበት እምነት ውስጥ ለእግዚአብሔር ቃል ያላቸው ናፍቆት ኖርማል የሆነ ይሄ የግብፅን ነውር አስወገድኩት ሲል ግብፅ እኮ የለችም፣ ጥለዋት ወጥተዋል፣ ተሻግረዋል። ግብፅ የለችም፣ ድንበሯን ጨርሳለች፣ ወጥተዋል። ነገር ግን እግዚአብሔር ግብፅ ሄደች አይደለም ይላቸው። በህይወታቸው ላይ የሚመለከተው የህይወት ልምምድ አንድ ግብፃዊ የሚለማመደውን አይነት ልምምድ ነው። ለምን ካላችሁ ኪዳን የላቸውም። ሰዎች ስትመለከቱ ዘራቸው የአብርሃም ነው፣ ግን የአብርሃም ኪዳን በእነሱ ላይ አክት ሲያደርግ አትመለከቱም። ከዚህ ባዶነት እግዚአብሔር ይጠብቀን። መንፈሳዊ ዓለም በሚሰራበት ዓለም ውስጥ መጥቶ አለመነካት፣ መንፈሳዊ የሆነ የጽድቅ ጨዋነት በሚተገበርበት ሃይማኖት መካከል ከዓለማውያን የማይለይ የህይወትን መልክ ይዞ መገኘት የዓለም ነውር ነው። እዛ የግብፅ ነውር ነው፣ እዚህ ደግሞ የዓለማዊነት ነውር ነው። ይሄ በምን ይወገዳል ካላችሁ በመገረዝ ነው። መገረዝ ምንድን ነው ካላችሁ አውልቆ መቁሰል አይደለም። ክብር ለጌታ ይሁን። አንድ መሆን ከማ ጋር? ከእግዚአብሔር ጋር። ክብር ለእግዚአብሔር ይሁን። ከስርዓቱ ጋር ከወጉ ጋር አንድ ለመሆን መፍቀድ፣ ይሄ ዋናው የኪዳን መሰረት የሚጣልበት ቅዱስ ስርዓት ነው። ክብር ለእግዚአብሔር ይሁን። ለዚህ ነው የሚወጡትን ሁሉ አምጣና ግረዝልኝ አለው። በሚገርም ሁኔታ ገረዛቸው። ከዛስ አሁን የህዝቤን የግብፅን ነውር ከህዝቤ ላይ ማድረግ ያለው አስወግጃለሁ ካለ በኋላ ቀጣዩ በሙሴ በኩል ሲሰራ የምትመለከቱት አሁን ማሳያችሁ ነገር ነው። ያ ምንድን ነው? እግዚአብሔርም ኢያሱን አለው፣ ኢያሱ 7 ላይ 7:10 ለምን በግንባርህ ተደፍተሃል? ኢያሱ በህይወቱ ሆኖበት የማያውቅ ነገር አጋጠመው። ገርዞ ጨርሰዋል። መንገድ እየተጓዙ ነው ያሉት። የሆነ ሰዓት ላይ ጋይ የምትባል ትንሽ መንደር ናት። ሰላይ ላከ። ጥቂት ጦር ነው ያለው አሉት። ሂዱና በቃ ተዋጉ አለ። ሄደው ሲያሸንፉ የሚታወቁት ማህበረሰቦች አሁን ግን ተሸነፉ። ምን ሆነው ነው የተሸነፉት ብለን ስንጠይቅ
እስከ ዛሬ መለኮት አብሯቸው ይወጣል፣ አብረው ይዋጋሉ፣ አብረው ድል ይካፈላሉ። ልክ እንደዛው ሰይፍን ይዘው ወጥተዋል እነዚህ ሰዎች። ነገር ግን የለመዱት ድል የለም። ለውጡ ምንድነው ካላችሁ አለመታጠቃቸው አይደለም፣ ለውጡ አለመዝመታቸው አይደለም፣ ለውጡ እነሱ ሄደው ሰማይ መቅረቱ ነው። ኪዳን እግዚአብሔርን ከማን ጋር ያደርገዋል ብያቸዋለሁ? ከእናንተ ጋር ያደርገዋል። ቅድስና ግን ከእናንተ ጋር እንዲዘምት ያደርገዋል፣ አብሮ እንዲኖር ያደርገዋል፣ አብሮ እንዲንቀሳቀስ ያደርገዋል። አሁን እስራኤላውያን በኪዳን አብሮን ነው የሚሉት እግዚአብሔር በዚህኛው ጦርነት ላይ ተዋቸው። ሰው ብቻ ሆነው ነው የገቡት። ስለዚህ ጠላት ያለ ዝጌር አገኛቸው፣ ያለ መለኮት ሰይጣን አገኛቸው። ካሁን በፊት ይሄን ቃል ነግራችኋለሁ፣ ምናልባት ካረሳችሁ። ሰይጣንን ኃያል የሚያደርገው ሰይጣንነቱ አይደለም፣ አንተን ያለ እግዚአብሔር ማግኘቱ ነው። የሚበረታብህ ቀንድ ስላለው አይደለም፣ አበሻው ሲስለው ቀንድ አድርጎ ስለሚስለው ማለት ነው። ሰይጣንን አስደንጋጭ የሚያደርገው ገዳይነቱ ክፉነቱ አይደለም፣ ያለ ጌታ ካገኘህ ነው። ከመንፈስ ውጪ ካገኘህ ነው ሰይጣንነቱን የሚያረካብህ እንጂ ከመንፈስ ጋር ከሆንክ ይጮሃል። አሜን። በቃ አንተ ታስጨዋለህ። እንደው መቃለ ስንተነ ምናምን ብለህ ቀልደ አራቴ ወጣ ብለህ ታስወጣዋለህ። ክፉ ካልሆንክ ደግሞ ሰባቴ። ምን እያልኳችሁ ነው ያለሁት? በህይወታችሁ ላይ ትልቁ ነገር በኪዳን ያንተ ነኝ ያላችሁ እግዚአብሔር የኔ በምትሉት የህይወት ስርዓታችሁ ላይ አብሮ እንዲዘምት የናንተን የኔ እንዲለው ከፈለጋችሁ ከመገረዝ ቀጥሎ ለእስራኤል የተሰጣት ወሳኝ ነገር መቀደስ የሚባል ነገር ነው። አሁን ኢያሱ የማያውቀው ነገር ገጠመው። በሄደበት ሲያሸንፍ ነው ታሪኩን የሚያውቀው። አንድ ቀን ግን በማህበረሰብ ውስጥ የማያውቀው ታሪክ አጋጠመው። ያ ምንድነው? ወደ 30 ምናምን ሰው ሞተበት። በትንሽ ሰራዊት ተሸንፎ እስራኤል ሲያባር ነው ታሪኩ የሚታወቀው። አሁን ግን ሲሸሽ ታወቀ። በዚህ ጊዜ ነው ጨርቁን ቀደደ፣ ወደቀ። ወዮ አለ። አንጀት ይበላል ንግግሩ። እስራኤል ለጠላቱ ጀርባ ከሰጠ ምን እላለሁ? ድፍረቴ እኮ ይሄ ነው። ሆኖ የማያውቅ ነገር ሆነብን። ተሸናፊነት በህይወታችን አይታወቅም። ማንነታችን አሸናፊ ነው። ነገር ግን አሁን ግን ምን ብለናል? ተሸንፈናል። ወዮ ብሎ ሲጮህ እግዚአብሔር ለምን በግንባር መሬት ላይ ተደፍተሃል? ቆም አለው። ቆመ። እስራኤል በድሏል። ምን አድርጓል? በድሎኛል። ምን ማለቱ ነው? በኪዳን አብሬው በሆነም አብሬው መግዘምቶ መቀጠለው ግን በቅድስና ስለሆነ አሁን የተሸነፋችሁት ጠላት ጎብዞ አይደለም፣ እኔ ቀርቼ ነው አለ። ወዳጆቼ የትኛውም ህይወታችሁ ወደፊት እግዚአብሔር አልባ ከሆነ አደጋ ውስጥ ናችሁ። መጠንቀቅ ያለባችሁ ከዚህ በኋላ በምትወስኑት ውሳኔ፣ በምትሄዱት ሂደት፣ በማንኛውም ህይወታችሁ ስርዓት ላይ እግዚአብሔር ከኔ ጋር ነው ወይ የሚለው ነገር ዋና የጥያቄያችሁ ሴንተር መሆን መቻል አለበት። መለኮታዊ መገኘት ካልተሰማችሁ ምንም ውሳኔ ውስጥ አትግቡ። ሴንስ አድርጉ። አለህ ወይ? ጠይቁት፣ አሰላስሉ፣ ሜዲቴት አድርጉ። ድፍረት በልባችሁ እስኪመሰማችሁ ድረስ አትልመዱ። ዝም ብሎ ወጥቶ ዝም ብሎ መግባትን አትልመዱ። ኖርማል የሆነ ህይወትን አትለማመዱት። እግዚአብሔር አብሯችሁ ይውጣ፣ አብሯችሁ ይግባ። ስለዚህ ምንድነው የሚለው? ተበድያለሁ። እስራኤል በድሏል። ያዘዝኳቸውንም ቃል ኪዳን አፍርሰዋል። እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በእቃዎቻቸው ሸሸጉ። ቀጥሎ ያለው ተመልከቱ። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። አያችሁት? ቃሉ በጣም ከባባድ ነው። በደሉኝ፣ አሳዘኑኝ። እርም የሆነውን ነገር፣ እርም ማለት እግዚአብሔር የኔ ያለውን አንተም የኔ ነው ስትል ማለት ነው። ይሄ የመለኮትን ድርሻ ላይ አለሁበት ስትል እርም ይባላል። ወሰዱ፣ የኔ ነው ያልኩትን ለራሳቸው አደረጉት። ስለዚህ በጠላቶቻቸው ፊት የተመቱ ይሆናሉ። ያ ብቻ አይደለም፣ ይሸሻሉ። ያ ብቻ አይደለም፣ እርሙን ካላስወገዱ በስተቀር ከዚህ በኋላ ወደፊታቸው ምን አላደርግም፣ አብሬያቸው አልወጣም። ትልቁ አደጋ ይሄ ነው። ወደፊታቸውን መለኮትን ከመጉደል እግዚአብሔር ጠብቃቸው። ወደ ኋላስ ችግር የለም፣ ወድቀም ተነስተም አልፈ መጥተሃል። ትልቁ አደጋ ወደፊትህ ነው። አሁን ለእስራኤል አስደንጋጩ ነገር ምንድነው? ወደፊቱ ነው። ወደፊቱ ምን አለ ካላችሁ ርስቱ አለ፣ ከነዓን አለ፣ የሚወርሰው ርስት አለ፣ የተገባለት የተስፋ ቃል ፍጻሜ ከፊቱ ነው ያለው። ወዳጆቼ አሁን ከኖራችሁት የበለጠው ተስፋ ያለው ከፊታችሁ ነው። ይሄ ማወቅ አለባችሁ። ስለዚህ ያንን ፊት የሚባለው ነገር
ሰው ብቻ ሆኖ ለመገናኘት የመራመድን ያክል ስንፍና የለም፣ አደጋም የለም። ስለዚህ እግዚአብሔር ያስጠነቀቀው ምንድነው? ተበድያለሁ፣ በደል አቁሞኛል። ከዚህ በኋላ የምትሄዱት እኔን ለቃችሁ ነው። ስለዚህ በጠላቶቻችሁ ፊት የተሸነፋችሁ ብቻ ሳትሆን የምትሸሹ ትሆናላችሁ። ኃያል ማንነት ቢኖራችሁም አይጠቅማችሁም። የተስፋ ቃል አላችሁ፣ አትጠጉትም። ለምን? ተበድያለሁ ሲል ትመለከታል። ለዚህ ነው ኢያሱ በጣም ጠንቃቃ ሰው ነው። መግቢያ ላይ እንዳነበብኩላችሁ ነገ እግዚአብሔር ታምራትን ድንቅን ያረጋል። መቼ? ነገ እና ሲሉት ተቀደሱ። የነገው ቀን በድንቅ የታጀበ እንዲሆን ትፈልጋላችሁ? ከዛሬ የቆነጀ ነገ ባለቤቶች መሆን ትፈልጋላችሁ? መልሳችሁ አዎ ከሆነ ዛሬ ተቀደሱ። ዛሬ ተቀደሱ። ይሄ በጣም ወሳኝ ነገር ነው። እስቲ መቀደስ ብሎ ድጋምቱ እንደገና ይውላችሁ። መለኮት በሕዝቅኤል 33 ላይ በጣም የሚደንቅ ነገር ይናገራል። ይሄንን ሐሳቡን በደንብ ስሙኝ። ብዙ መተንተን ራሱ የሚያስፈልገው ነው። የሰው ልጅ ሆይ ይለዋል። ያው ተናጋሪው እግዚአብሔር ነው። የሰው ልጅ ተብሎ የሚጠራው ደግሞ ሕዝቅኤል ነው። በእስራኤል ምድር ባሉ በባድማ ስፍራዎች የተቀመጡ አብርሃም ብቻውን ሳለ ምድሪቱን ወረሰ፣ እኛም ብዙዎች ነን፣ ምድሪቱን ርስት ሆና ለኛ ተሰጥታለች ይላሉ። አሁን የሚያወራው ስለ ህዝቡ ሕዝቅኤልና እግዚአብሔር ነው የሚያወሩት። የሰው ልጅ ሆይ ይለዋል ሕዝቅኤልን፣ አቤት አምላኬ ሲል ይሄ በበረሃ በምድረ በዳ ያለ ማለት በረሃ ነው ያለው፣ ገና ወደ ለምለሙ አልመጣም። እሱ ማህበረሰብ እንዲህ ይላል። ምንድነው የሚለው? አብርሃም እንኳን ብቻውን ወርሷል። አሜን። እኛማ ብዙ ሆነን እንዴት ያቀተናል ይላሉ። አብርሃም ብቻውን ያን ርስት ከወረሰ። አሁን ስህተታቸው አብርሃም ብቻውን ማለታቸው ነው። ብቻውን አይደለም። አብርሃም በኪዳን ከማ ጋር ነው? ከእግዚአብሔር ጋር ነው። እነሱ አብርሃም ብቻውን አንድ ሆኖ ምን ካረገው? አንዳንድ የልጆች እንትና ከቻለ እኔ ያቅተኛል እንደ የሚለው ነገር አለ። ነገሩ እንደዛ አይደለም። አንዳንዴ የማትጠብቋቸው ሰዎች የሆነ ነገሩ ሲገቡ በሰዎቹ ብቻ አትመለከቱት። የሆነ ሰክሬት አላቸው። የሆነ መለኮት ከነሱ ጋር አለ። ክብር ለጌታ ይሁን። ምን ይሉታል? አብርሃም ብቻውን ከወረሰ ይህን ርስት አሉት፣ ከናን ነው። እኛማ ብዙ ሆነን ኧረ እንወርሳታለን ይላሉ አለ። እና ምንድነው ስህተታቸው ሲለው፣ ስለዚህ እንዲበላቸው አሁን እግዚአብሔር ምን ይበል? ጌታ እግዚአብሔር እንዲህ ይላል፣ ከደም ጋር ትበላላችሁ፣ ዓይናችሁም ወደ ጣዖቶቻችሁ ታነሳላችሁ፣ ደምንም ታፈሳላችሁ፣ በእውኑ ምድሪቱን ትወርሳላችሁን ብሎ ጠየቃቸው። አብርሃም ብቻውን ሆኖ የወረሳትን እኛ ብዙ ሆነንማ አያቅተንም ሲሉት፣ እንዴ የአብርሃም ሕይወትና የእናንተ ሕይወት ይለያያል። አንደኛውና ትልቁ ነገር ከደም ጋር ትበላላችሁ። ከምን ጋር? እስቲ በሉት አጠገብ ያለውን ከደም ጋር አትብላ በሉት። አይዞ እኔ አብራራለታለሁ። ደግመ በለው ከደም ጋር አትብላ። ምን ነው? በጣም እናቀጣጥ ነው። በጣም እናውርደው። በግሪኩ እናድርገው። ሙስና ማለት ነው። ጉቦኛ አትሁን። አሜን በል። ሙስና ማለት ያንተ ያልሆነውን የሌላውን ገንዘብ መቀማትና መብላት ማለት ነው። ይሄ የሚያሳየን ምንድን ነው? የቀማኸው ብር ብቻ አይደለም። ደሙን ነው የቀማኸው፣ ላቡን ነው የቀማኸው፣ መብቱን ነው የቀማኸው። በተለይ አሁን ባለንበት ዘመን ላይ ይሄ ኖርማል ይመስላል አይደል? በቃ ኖርማል ነው፣ ኖርማል ነው። በጣም ነው የምትሰቃዩት። በቃ አንዳንድ ጊዜ ሰዎች ኖርማል አይበሉም። ደም ከሌለው ራሱ አትብሉ የተባሉ ነው የሚመስሉት። ከደም ጋር መብላት ለእስራኤላውያን ትልቅ ነውር ነው። ምክንያቱም እግዚአብሔር ደምን የሚያገናኘው በልጁ ደም ስላረካ እግዚአብሔር በእንስሳት ደም በኩል ስለ ልጁ ደም እያወራ ነው ኪዳን እያሰመረ የመጣው። ስለዚህ ይሄ ደም የሚባለው ውስጥ ሕይወት እንዳለ ያውቃል። ለዚህ ነው ክርስቶስ ደሙን ያፈሰሰው። ደሙን አፈሰ ማለት ዝም ብሎ ፈሳሽ ወጣው አይደለም፣ ሕይወት ወጣ ነው። ክብር ለጌታ ይሁን። ለዚህ ነው ባይብል ሲናገር በታላቅ ድምፅ ጮኸ ሕይወቱም ሰጠ የሚለን ከዚህ የተነሳ ነው። ደም ውስጥ ሕይወት ስላለ ለሙሴ ምን ብሎ ነገረው? ሕዝበ እስራኤል አርደው ጠብሰው አብስለው ይብሉ፣ ጥሬ እንዳይበሉ እና ደም እንዳይበሉ። ለምን ሲል ሕይወቱ በደም ውስጥ ነውና ምን ትበላላችሁ? የሌላውን ሕይወት ትበሉታላችሁ። ስለዚህ ደም ውስጥ አብሮ ምን አለ? ሕይወት አለ። አሁን እነዚህ ሰዎች ተጠንቅቀው የሚኖሩበት ስርዓት አላቸው። ሕይወት የእግዚአብሔር ነው። አሜን። ምንም ነገር ሲሆን ሕይወት የማን ነው? የእግዚአብሔር ነው። የእግዚአብሔርን ለእግዚአብሔር ሰጥተን የራስን የምትበላው። አሁን እነሱ ሰማይ የፈቀደላቸው አለ፣ የከለከላቸው አለ። እንወርሳለን እንገባለን ይላሉ። ግን ሰማይ እንዴ አብርሃም እኮ ከነደም እየበላ አይደለም የወረሰው፣ ሕግ ጠብቆ ነው የወረሰው። ኪዳን አክብሮ ተቀድሶ ነው የወረሰው። አንድ መሆኑ በቁጥር ማነሱ አይደለም ሪዘኑ
ዋናው ነገር ምንም ይሁን እኔ አብሬው ነበርኩ። እኔን በኪዳን የማስጠጋት ብቻ ሳይሆን በቅድስና የማስቀጠል ህይወት ነበረው። አብሬው ነው ያለሁትኝ። ስለዚህ ብቻውንም ቢሆን ከኔ ጋር ተደምሮ ይወርሳል። እናንተ ብትበዙም በኪዳን አፍራሽነት ቅድስናችሁን ባለመጠበቅ ምን አድርጋችኋል? ቁጥር ብቻ ናችሁ። እሱ ከእግዚአብሔር ጋር አንድ ሆኖ ወርሷል። እናንተ ብዙ ሆናችሁ አትወርሱም። ለምን? ማን የለም? እኔ የለውም። ለምን ሲባል ደም ታፈሳላችሁ፣ ትቀማላችሁ፣ ታጭበረብራላችሁ። የእናንተ ያልሆነው ነገር ያምራችኋል። ቅርም አትሰኙም ስትቀበሉ። እግዚአብሔር ይጠብቀን። አሜን። ይሄ ማህበር እግዚአብሔር ይቀድስ። ክብር ለእግዚአብሔር ይሁን። ነጋዴዎች አላችሁ፣ እንዴት ነው ዋጋ ስትተምኑ? ትርፋችሁ እንዴት ነው? አሁን እኮ ብልጥነት ነው አይደለ? 1000 ብር የገዛኸውን ዕቃ 10000 ብር መሸጥ ብልጥነት ነው። 900% መዝረፍ ብልጥነት ነው። ማለት ያ የምሸጥለት ሰውዬ ከሌላ ፕላኔት አይደለም መጥቶ ካንተ ጋር የሚገዛው። ኢትዮጵያ በሚባል የኑሮ ውድነት አብሮ የሚቃጠል ወንድምህ ነው። ስግብግብ መንፈስ የተመታ ይሁን። ይሄን እኮ የምናገረው እኔ እኮ እንድትገቡ ነው። አሜን ነው ወይ? የተስፋ ቃል አላችሁ አይደለ? ደም አትንኩ። አሜን። ተቀደሱ። ክብር ለእግዚአብሔር ይሁን። አላችሁልኝ። አይዟችሁ። ይሄ የድሮ ስብከት ነው። አሜን። ተቀደሱ በጣም አስፈላጊ ስብከት ነው። ኖርማል ሆኗል። አንዳንዴ ሳቅ ይመጣል። ገብታችኋል? የትም ቦታ ሂዱ በቃ የሆነ ብቻ ትዘረፋል። የሆነ ሰው አቁመ የጋሽ እንትና ቤት ታውቀዋለህ ካልከው እንዲጥፍ ብለ በዛ ጋር ይልና ውረዳ ይላል። አቅጣጫ እንኳን ነግሮ ያወርዳል። ይሄ ዘረፋ ነው። አክቹአሊ ይገባኛል። ቻሌንጁንም አውቀዋለሁ። ቢሆንም ግን እንደ ክርስቲያን እግዚአብሔር ከደም ይጠብቃችሁ። የእናንተ ካልሆነ ለመሰላችሁ ስታዩት ተራ ቅብብሎች ሊሆን ይችላል። ተራ ነገር ሊመስላችሁ ይችላል። ኃጢአት የሚከለክላችሁ እግዚአብሔርን ነው። አልወጣም አለ። አልወጣም፣ አብሬያችሁ አልወጣም። ንገራቸው አለው ለኢያሱ። አልወጣም። የተመቱ ይሆናሉ። ለምን? በድለውኛል። ስለዚህ አልወጣም። ፊታቸውን ለጠላት አይደል ጀርባቸውን ነው የሚሰጡት። ትንሽም ቢሆን ጠላት ያሳድዳቸዋል። ለምን? እኔን ለቀዋል። ለካ የድላችሁ ምስጢር ኪዳናችሁና መቀደሳችሁ ነው። እስቲ ኪዳን ብሎ መቀደስ። ኪዳን ከእግዚአብሔር ጋር ያደርገኛል። መቀደስ ከእግዚአብሔር ጋር ያስቀጥለኛል። በቃ ዛሬ ምን ነበር ፕሮግራም ከተባላችሁ እቺ ናት። በቃ ረሷ በቃ ኪዳንና ቅድስና እግዚአብሔር ተናገረኝ። ኪዳን እግዚአብሔርን ከኔ ጋር ከትውልዴ ጋር ያግባባዋል። መቀደስ ግን የገባውን እግዚአብሔር እኔ ጋር ያቆየዋል። በህይወቴ እንዲንቀሳቀስ ምክንያት ይሆናል። ሃሌሉያ! ይሄ በጣም ወሳኝ ነው። ስለዚህ የተመቱ ይሆናሉ አለ። የተመቱ ይሆናሉ። በፍጹም ምን ያደርጉም? አይወርሱም። አብርሃም ወርሷል። ምን ችግር አለ? አይሆንም። ሰይፋችሁ ይዛችሁ ቆማችኋል። ምናችሁን? ሰይፋችሁን። ምን ማለት ነው? ተንኮለኛ ናችሁ። አቋቋማችሁ ምን ይዞ ነው? ሰይፍ ይዞ ነው። ሰይፍ ይዞ የቆመ ማለት በቃ ምን እንበለው? ማጅራት መቼ እንዴት አድርጎ እንደሚያጭበረብርህ እንዴት አድርገው። አንዳንድ ጊዜ ሰው ስኬቱ ጋር ለመድረስ ሌላኛው ሰው ላይ ተራምዶ ለመሄድ ምንም አይመስለው። ለስኬቱ ማገዶ ያደርግሃል። ሰይፋችሁን ይዛችሁ ቆማችኋል። በጣም ይገርመኝ። ቀጥለው እንደዚህ ነው። እርኩስ ነገር ታደርጋላችሁ፣ የባልንጀሮቻችሁ ሚስቶች ታስነውራላችሁ ይሉና በውኑ ምድሪቱን ትወርሳላችሁን? ጥያቄ ምልክት ነው። አዎ ሰማዋችሁ። አብርሃም ብቻውን ነው ከወረሰ እኛ ብዙ ሆነን እንገባለን እያላችሁ ነው። ያልገባችሁ ነገር ግን የአብርሃም ልጅ በመሆን የኪዳን አካል ውስጥ መቆጠራችሁ ብቻውን ምን ያደርጋችሁም? ወራሽ አያደርጋችሁም። የአብርሃም ኪዳን ብቻ ሳይሆን የአብርሃም ሕይወቱም ያስፈልጋችኋል። የአብርሃም የሆነ መቀደስ መሰጠቱም ያስፈልጋችኋል። ስለዚህ የአባቴ ልጆች ምንድነው ወደ ነጋችን በተአምራት ለመጓዝ የሚያስፈልገን ካላችሁ ኢያሱ 3 ላይ ያለው ጥቅስ የዛሬ ሜዲቴሽናችሁ ይሁን። ነገ እግዚአብሔር ድንቅን ያደርግላችኋል። ስለዚህ ዛሬ ግን ምን አድርጉ? ተቀደሱ። ነገ እግዚአብሔር አሸናፊ ያደርጋችኋል፣ ይባርካችኋል፣ የሥራ በር ይሰጣችኋል፣ የትዳር በር ይሰጣችኋል። አሜን ናችሁ ወይ? ይፈውሳችኋል፣ ያስቃችኋል። ነገር ግን እናንተ ዛሬ ምን አድርጉ? ተቀደሱ። የረሳነው ነገር ይሄ ነው። የዛሬውን ቅድስና ረስተነዋል። እንደ ቃሉ ለመኖር መወሰን ረስተነዋል። እንቅስቃሴ እጄ ላይ ደም አለ ወይ? ኢኮኖሚን ለማርካት በመንቀሳቀስበት የቢዝነስ ዓለም ውስጥ ጨዋ ነኝ ወይ? ከሰዎች ጋር ማድረገው ኮኔክሽን ብቻ ጥቅሜ ባለበት ቦታ ላይ ውዬ ሳድር እንዴት ነኝ? የቅድስና ህይወት ክርስቲያናዊ ማንነቴ
የኪዳን ሰው ሊኖረው የሚገባውን አይነት ህይወት በህይወቴ ላይ ይታያል ወይ? እነዚህ መሰረታዊ ናቸው። ካልሆኑ ምን ይሆናል? ቀጥሎ ያለው ነገር ነው፣ የተመታችሁ ትሆናላችሁ። ይህ በጣም ወሳኝ ነው። በኢያሱ ላይ ለመውረስ ርስትን ለማግኘት በሚደረግ እንቅስቃሴ ላይ ሁለቱ ነገሮች ወሳኝ ናቸው። አንደኛ ኪዳናችሁን ማሰብ፣ ሁለተኛ ደግሞ በኪዳን ወደ እናንተ ወደ ህይወታችሁ የተጠጋውን ጌታን አብሮ ለማስቀጠል እኛ ጋር ለማስቆየት ድንገት ወደ ህይወታችሁ የመጣውን መንፈስ ቅዱስ ከናንተ ጋር መሪ ሆኖ አጥናኝ ሆኖ ተዋጊ ሆኖ መገለጥ ሆኖ ትንቢት ሆኖ እንዲዘልቅ የሚያደርገው ዛሬ ላይ የሚሆን መቀደሳችሁ ነው። ሲመቀደስ በሉ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ የመቀደስ ህይወት ምንድነው ዓላማው ብለን ስንጠይቅ ወደፊትን ታምራታዊ ማድረግ ነው። ነጋችሁ ወይ ታምራታችሁ ወይ መሸነፋችሁ ያለበት ድብቁ ሲዝን ነው። ነገ ማለት ያልገባህበት ያልተቀበልከው ነገር ግን ብዙ እቅዶችህ ያሉበት ብዙ ተስፋዎችህ አካል ለመልበስ ያሉበት ስፔስ ነው ነገ የሚባለው። አሁን እዚህ ያላችሁላችሁ ነገ ወደፊታችሁ እንዲህ ቢሆንልኝ የምትሏቸው ብዙ ነገሮች አሉ። እንደ አማኝ ዳግም ተወልዶ ሰማያዊና አዲሱን ኪዳን እንደተጋባ አማኝ ክርስቲያን ማወቅ ያለብን ነገር ምንድነው? በኪዳን የጀመራችሁት ህይወት የሚዘልቀው በቅድስና ማንነት ነው። ክብር ለእግዚአብሔር ይሁን። ይሄ በጣም ወሳኝ ነው። ለዚህ ነው የአዲስ ኪዳን መጽሐፍ ስትመለከቱ ኤፌሶንን ስታነቡት በተለይ ገላትያን ስታነቡት በአጠቃላይ የሚነግሯችሁ ነገር ከዚህ ጋር የተያያዘ ነው። በፊት በአየር ላይ ስልጣን እንዳለው አለቃ ፈቃድ ማድረጋችሁ ተመላለሳችሁ ብሎ የምልልስ ዓለማቸው አጋንንታዊ ፈቃድን ለማርካት የተደረገ መንቀሳቀስ እንደሆነ ያስታውሳቸዋል። አሁን ግን ይላል ሃሌሉያ ክብር ለእግዚአብሔር ይሁን፣ ለዛ ህይወት ሞታችኋል፣ አዲሱን ትንሣኤ በመንፈስ ተካፍላችኋል፣ መንፈስ ቅዱስ በእናንተ አድሯል። የሕያው እግዚአብሔር ቤተ ምንድናችሁ? መቅደስ ናችሁ። ካደረባችሁ መንፈስ የተነሳ እናንተ ምንድናችሁ? ቅዱሳን ናችሁ። ክብር ለእግዚአብሔር ይሁን። ስለዚህ ይላል ምዕራፍ 5 ኤፌሶን ላይ የሚደንቅ ነገር ነው የሚናገረው። አንተ የምትተኛ ምን አርግ? ንቃ። ምን ምትል? የምትተኛ ከዛስ ከሙታን ምን በል? ተነሳ። አሁን የሚያወራው ስለ አማኞች ነው። አንተ ምተኛ ንቃ ካለ በኋላ ከምን ስትለው ከሙታን ተነሳ። ሙታን ሲል አንድ ማህበረሰብ ነው የሚናገረው። የዛ ፓርትነር አይደለህም። በትንሣኤ ተቀስቅሰ ህይወት ገብቶሃል። አሜን። ሕያዋን ናችሁ እናንተ። እስኪ ሕያው ነኝ በሉ። ሕያውነታችሁ መልክ አለው። መተኛት የሚለው ለነቃችሁለት ዓለም ማንቀላፋት ማለት ነው። አሁን እዚህ ንቅት ብላችሁ ነው ያላችሁት። ግን ከሰዓታት በፊት ቤታችሁ ለሊት 7 ሰዓት ተኝታችሁ ነበር። ለዚሁ ላላችሁበት ለዛው ለቤታችሁ ስለተኛችሁ ያለ ዕውቀት ነበራችሁ። ለምሳሌ ልጆች ተኝተው ወላጆች እንነሳለን። ልጆች ተኝተዋል። እኛ ለነቃንበት ሁኔታ የሚያውቁት ነገር የለም። እዚህ ጋር ኤፌሶን የሚያወራቸው እሱን ነው። ዳግም ተወልዳችሁ የነቃችሁለት አዲስ ኪዳናዊ ህይወት አለ። ለዛ ህይወት የማይመጥን ምልልስ ውስጥ ስላያቸው ተኝታችኋል ማለት ነው አለ። ይሄ መተኛት ደግሞ ከማን ጋር ያመሳስላችኋል? ከዓለማውያን ጋር ያመሳስላችኋል። ሙታን የሚለው ዓለማውያንን ነው። የጽድቅን ህይወት በሸሸህ ቁጥር እየዘመርክም ቢሆን ዓለማዊ ነህ። የቅድስናን ህይወት ትኩረት ባልሰጠነው ቁጥር ቸርች እየተመላለስንም ቢሆን ከሙታን መካከል ነው ያለነው። ለእንደዚህ አይነት ስንፍና ሰማይ የሚመክረው ምንድነው? ንቃ ነው። አጠገብ ያለውን ንቃ በሉት። ከሙታንም ተነሳ። ከሙታን ተነሳ ማለት አትምሰላቸው። አሜን ነው ወይ? በአገር የመጣ ነው፣ በገበያ የመጣ ነው፣ በሰፈር የመጣ ነው እያልክ የማያምኑ ጓደኞች ጋርም ቢሆን በማህበር የምትሰራው ጽድቅን አታስነካ። እንደ 4 ሰው ከገባው ዛሬ አትራፊ ነው። አንዳንዴ ስትሰሩ ምን ስታረጉ ሙያችሁ ምን ሊሆን ይችላል? ነጋዴ ልትሆኑ፣ ደላላ ልትሆኑ ትችላላችሁ። መስሪያ ቤት መንግስት መስሪያ ቤት የምትሰሩ ትችላላችሁ። በተለይ ደግሞ ፋይል የምታገላብጡ ልትሆኑ ትችላላችሁ። በጌታ በኢየሱስ ስም ተንኮለኛ አትሁኑ። አሜን። ስለሚቀዳ ጭምር ነው ማወራው። አየር ላይ ሌላ ሰው እየሰማኝ ስላለ አሜን ነው። እዚህም ካላችሁ እግረ መንገድ ተፈወሱ። ክብር ለጌታ ይሁን። ደም አትብሉ፣ ከደም ጋር አትሁኑ፣ ክፉ እየሰራችሁ አትሂዱ፣ ተንኮለኛ አትሁኑ። የሰዎችን ዴስቲኒ አታጣሙ። አስተያየት ስጡ፣ ለሰዎች በጎ ነገር ስጡ። ክብር ለጌታ ይሁን። መልካም ነገር ስጡ። የማይሆን ነገር ከሆነ በቃ ዝም በሉ። ክፉ እየዘራችሁ አትሂዱ። እያጨድከው ይቀድማል፣ ከፊት መልክ ሆኖ ይወጣል። የነገ ተአምራት የዛሬ መቀደስ ፍሬ ነው ካለ የዛሬ አመፃ የነገ መሸነፍ ውጤት ነው። ብዙ ጊዜ ሰው እየዘራ የሚሄደውን ነገው ላይ ለሚያጭደው ኢያሱ መቀደስን እየዘራችሁ ሂዱ። ለምን? ነጋችሁ የታምራት ነው።
የአባቴ ልጆች እኔ እንደዚህ እመኝላችኋለሁ የዛሬያችሁን የማይመስል ታምራዊ ነገ ይንጋላችሁ። ነገር ግን ያ ነጋት ገብቷችኋል እንደ መልኩ እንድታጣጥሙት ካስፈለገ እስኪ ነጋ ድረስ ተቀደሱ። ነገ ታምራት ይሆናል። እስከ ነገ ምን አርጉ? ተቀደሱ። እግዚአብሔር የገባልን የተስፋ ቃል ፈጽሞ እስኪያስረክብ ድረስ አንተስ በምን ቆየው? እየተቀደስክ ቆየው፣ እየተጻፈ ቆየው። ምን እያልኩ ነው? በድፍረት ኃጢአት አትስሩ። ጌታ ይርዳን። በድፍረት አትስሩ፣ በድፍረት አትስሩ። ምክንያቱም የድፍረት ኃጢአት በጣም ከባድ ስለሆነ፣ ለምን የመንፈስ ቅዱስን ወቀሳ ተሻግረህ የምትገባበት ገደል ስለሆነ በጣም ከባድ ነው፣ በጣም ከባድ ነው። ከተሰወረ ኃጢአት ባሪያህን ጠብቅ ይላል ማለት ለሰውም ለኔም ከተሰወረ ምን ኃጢአት ሳይገባኝ በፊት ግን ነውር ከሆነብኝ ምልልስ ምን አድርገኝ? ጠብቀኝ። አባቶቻችን ይገርማሉ። ዙፋን ላይ የወጣ ሰው ነው ይጠነቀቃል። ንግስናው ተንሸራቶ ተራ እንዳያደርገው በነገሰ ማንነቱ እንዲቀጥል ይጠነቀቃል። ምክንያቱም በኪዳን ነው ያነገስከኝ። ነገር ግን ንግስና የሚቀጥለው በመቀደስ ነው። በኪዳን ነው ምንም ሳይፈልግ ሳኦልን ያነገሰው፣ ግን ቅድስና ላይ ሲንሸራተት ከወጣበት ከፍታ ወረደ። ያ ከፍታ የቀጠለው ዳዊት ላይ ቅድስና ላይ ነው። ሳኦልና ዳዊት በምን ይለያያሉ ካላችሁ፣ በወንበሩ አይደለም፣ በስልጣኑ አይደለም፣ በግዛቱ አይደለም፣ በሀብቱ አይደለም። ያው ሳኦል የወጣበት ላይ ነው ዳዊት የወጣው። ተመሳሳይ ወንበር ላይ ነው የወጡት። ያኛው ወረደ፣ ይሄኛው ቀጠለ። ሚስጥሩ ምንድነው ካላችሁ፣ ሁለቱን ያወጣው ሌላ እጅ ስለሆነ አይደለም። ይሄን ንዝጌር ያኛውን ጦር አይደለም ያወጣው፣ ሁለቱንም ያወጣቸው እግዚአብሔር ነው። ለምን ይሄኛውን ለቀቀው? ለምን ይሄኛውን አጠበቀው ካላችሁ፣ እንደ ልቤ ነው አለ። ይሄ ሰው እንደምን ነው? እንደ ልቤ ነው። ስለዚህ እግዚአብሔር ይርዳን። የቅድስና አብዮትን ማቀጣጠል ጀምሮ፣ ከንግግር ጀምሮ፣ ከምታነቡት ከምስጥ አስተያየት ጀምሮ፣ ከገንዘብ ጋር ያላችሁ ከሰዎች ጋር ያላችሁ ያንዳንዱ ነገር እንደተጻፈው ነው ወይ? ለምን ካላችሁ፣ እኔ እግዚአብሔር ነገን ለታምራት ቀጥሮልኛል። ነገ ታምራት ስለሆነ በአመጻ ህይወት ዛሬ ጀርባዬ በጠላት ቀስ እንዲመታ አልፈቅድም። አንዳንድ መሸነፎች ወዳጆቼ ስላልጸለያችሁ ብቻ የመጣ አይደለም። አንዳንድ መሸነፎች፣ አንዳንድ ኪሳራዎች፣ አንዳንድ አለመከናወኖች ምናልባት ወይ ኪዳን አካባቢ ወይ ደግሞ ኃጢአት አካባቢ የተገኘ ውጤት ነው። ስለዚህ ኪዳን አካባቢ ምንድነው ስል ወደ ኋላ በዘር ማንዘር ውስጥ የሚሰራ አባታቸውን 400 ዓመት ወደ ኋላ ሄዶ እግዚአብሔር አስቦ ከግብጽ ካወጣቸው እግዚአብሔር ወደ ኋላ አስቦ ኪዳን እያሰበ ዛሬ ከሰራ አንዳንድ መንፈሳዊ ኃይላት ወደ ኋላ ኪዳን እያሰቡ ትውልድ ላይ ይሰራሉ። በአሜሪካ ውስጥ አንዳንድ ሪሰርች ተደርጎ ነበርና አንዳንድ በጣም በመምራት ደረጃ እንደዚህ አዳዲስ ግኝ በማግኘት ደረጃ ላይ የሚታወቁ ሰዎችን ታሪካቸው ወደ ኋላ ሲያጠነጥኑ በሚገርም ሁኔታ አባታቸውም አያታቸውም ቅድመ አያታቸውም እስከ ብዙ ዘመን ወደ ኋላ ሄዱት ጌታን የሚወዱ አሜን ታማኞች ናቸው። እንዲህ ነው የመጡት። ያንዳንዶቹ ደግሞ በጣም ማጅራት አስቸጋሪ ነው። ስታያቸው እንዲህ ሀረጋቸው ሁሉ ድራግ ይስት የነበሩ ሰካራም የሆኑ ምናምን የሆኑ ናቸው። ያንዳንድ ሰው ሰካራምነት ስለጠጣ የመጣበት አይደለም። የሚጠጣ ባይኖርም የሚያሰክር መንፈስ አለ ውስጡ አይችልም። ያንዳንድ ሰዎች ሱስ አይታቸዋል፣ ወዲያው ነው የሚለቃቸው። ያንዳንዶቹ ይጣበቅባቸዋል። ለሁሉም ለአገር የተዘፈነ ዘፈን አንዳንዱ አይቶት ያልፋል፣ አንዳንዱ በጭንቅላቱ ይሽከረከራል። የተለየ አልተሰማም፣ ከመንፈስ ጋር ነው የሰማው። የሆነ ዘር የቆጠረ የሚመጣ ቡዳ አለ ማለት ነው። የተመታ ይሆን አሜን ናቸው ወይ? ብትለፉ አንዳንዶች ይለፋሉ አያተርፉም። ሌላው በሰላም ኖርማል እየሰራ ያተርፋል። ምንድነው መጠየቅ አለብህ። ስንፍና ከሌለብህ ልግምተኛ ካልሆንክ እየተጣጣርክ ነገሮች ከታነቁ ኪዳን ፈልግ። ኪዳን ጋር ሰብረህም አልለወጥ ካለ ኃጢአት ፈልግ። ምንድነው እግዚአብሔርን ከሀብት ያላከበርኩትም በእውቀት ያላከበርኩትም በእግዚአብሔር መንግስት ላይ ሰማይን ያስቀየመ ልምምድ አለ በህይወቴ ነገር ቆሞ እንዳይቀጥል ያደረገኝ ግራውንድ ይዞ በትንሽ ጠላት ብዙ እንድመታ ያደረገኝ ምንድነው? መቅደድ እንልመድ እንደያዙ አሜን። መቅደድ እንልመድ። ልብሱን ቀደደ፣ ጮኸ። ምን ነው ሲል ይሄንን የሚታገስ ልብ የለኝም አለ። ለምን? መሸነፍን የሚቀበል ማንነት የለኝም። ምን እላለሁ? ያሸናፊው ኪዳን ተጋሪ የሆንኩ ማንነቴ በጠላት ሲወጋ መንገድ ጀምሬ ርስት አለ ተብዬ የሚመልሰኝ ካጠቃኝ ለጠላቴ ጀርባ ከሰጠው ተስፋዬ ወደፊት እኔ ግን ወደ ኋላ ከሆንኩኝ ይሄን አልታገስም። ሲጮህ ሪዝኑ ነገረው። አይዞ ችግሩ የኪዳን ሳይሆን የመበደል ነው፣ ኃጢአት ነው። እግዚአብሔር ከተሰወረ ኃጢአት ይጠብቀን።
መንፈስ ካረካበት ያው አንድ ይሄ እንዲህ አይነት ትምህርቶች ለአንዳንድ ሰባኪዎች ጅልነት አይደለ? ህዝቡን ተቀደሱ እያላችሁ አታስጨንቁት የሚሉ ሰባኪዎች አግኝተውኛል። ተቀደስ ጭንቀት የሆነበት ጄኔሬሽን፣ ተቀደስ ጭንቀት የሆነበት ተቀደስ ለማለት እንደ ሰባኪ ካነቀህ የኔ ወንድም ማይኩን አስቀምጠህ ብትነግድ ይሻላል። እጣህን ለሁለት ስለሚሰነጥቀው ጌታ የህዝቡ ስቃይ ሊያሳስበን ይገባል። ምንድነው ህዝቤን ያጠቃው? አምኖ ድኗል፣ መንፈስ ተሞልቷል፣ ኃይል አለው፣ ሰማይ ይሰማዋል። ለምንድነው የሚቆመው? ለምንድነው ጀርባው የሚጠቃው? ለምንድነው ፊቱ የራቀበት? ለምንድነው እየጣረ ማይሳካለት? ሁለቱ ቦታ ላይ ጥንቃቄ አድርጉ። ወደ ኋላ ሄዱ። ኪዳን አለ። ይሄ እንደ መዝጊያ ልንገራችሁ። ባለፈው በጸሎት አንድ ሮብ ላይ ሰብኬዋለሁ። ለምን እንዳላወጣችሁ ታላቅም ስለ ንስሐ አርብ ላይ ዴቫ እየፈልገው ንጉሱ ዳዊት ነው፣ ግዛቱ የዳዊት ነው። ግን ደግሞ ረሃብ ሆነ ይላል። እኔ እኮ ሌላ ሰው በነገሰበት ዙፋን ላይ ረሃብ ቢመጣ አይደንቀኝም። ዳዊት እንደ ልቤ የተባለ ሰው በሚገዛው ግዛት ላይ አንዴ እኮ አይደለም ሁለቴ እኮ አይደለም ደግሞ ረሃብ ሆነ። ነገር ደግሞ ሲያከስርህ ንቃ እንጂ አሜን በል። ኧረ አሜን በለኝ። እውነቴን ነው የምላችሁ። አሁን ዛሬ ማስተምራችሁ ፕራክቲካል ክርስቲያኒቲ ነው። እቤት ሄዳችሁ የምታረጉት ነገር ነው። ይሄ ነገር ደግሞ ከመታ ጤናህ ደግሞ የሆነ ነገር ሲደጋገም መንቃት አለብህ። ምንድነው የሆነው? ግራ ገባው። በማንነቱ ኃጢአት የለም። ኪዳን ላይ ጠንቃቃ ነው ሰውየው። ግራ ሲገባው እግዚአብሔር ነቢይ ላከለት። አሜን። ሚስጥሩ ነገረው። ኪዳን ፈርሷል። ኢያቡሳው ከኢያሱ ጋር ምን ብለዋል? ኪዳን ገብተዋል። ላይነካቸው ስንት መቶ ዓመት እኮ ነው ወደ ኋላ። ሳኦል ግን ምን አረገ? ያንን ኪዳን አልፎ ወጋቸው። ለዚህ ነው ግዛት በረሃብ የተጠቃው አለው። ተመለሰ፣ ሄደ፣ ሰበሰባቸው። እውነት ነው፣ በጣም ጎርቷቸዋል። ታውቃላችሁ መጽሐፍ እንደዚህ ይላል፣ ደም ምድሪቱን ያረክሳታል ሲበሉት፣ ስለዚህ ደም አታፍስስ ይላል። ቀጥሎስ በደም የረከሰች ምድር የምትነጻው በደም ነው ይላል። ለዚህ ነው ከሳኦል ቤት 7 ጄኔሬሽን አምጥቶ 7 እንትን በመካከላቸው ሰቀላቸው። በደም የገባ መርገም በደም እንዲወጣ አጸዳት። ከዛ እግዚአብሔር ሰማይ ከፈተ። ስለዚህ በህይወታችሁ ላይ ሁለቱን ፓርት ጥንቃቄ አድርጉ። ዳዊት ንቁ ነው፣ ኢያሱ ንቁ ነው። ነገር ሲሸነፍና ሲደጋገም ኬርለስ ህይወት የላቸውም። ይቆማሉ። ምንድነው እየሆንክ ያለሁት? ተጠቀሙት። መንፈስ ቅዱስ ይናገራል። አሜን ነው። ስለ ቢዝነሳችሁ ጠይቁ፣ ስለ ስራችሁ ጠይቁት፣ ስለ ትዳራችሁ ጠይቁት፣ ስለ ልጆቻችሁ ጠይቁት፣ ስለ ጤንነታችሁ ጠይቁት። ይናገራል። አትጠቁ። ሩቅ ባልተወለዳችሁበት ዘመን የጀመረ መርገም እንዲቀጥል አትፍቀዱ። እናንተ ዳግም ተወልዳችኋል። አዲስ ኪዳን ገብታችኋል። አሮጌው አልፏል፣ ሁሉ አዲስ ሆኗል። አሜን። በዚህ እምነት ላይ መቆም አለባችሁ። አንዳንድ ጊዜ እውነቱና እምነቱ ካልተገጣጠሙ አይሰራም። አንዳንዴ ምንድነው የምታወራው? መርገም ምናምን ጌታን የተቀበልኩ ጊዜ እንደዚህ ምንድነው መርገም የለም አይሰራ ምናምን ይላል ምናምን አይነት ጥቅስ የሚጠቅሱ ሰዎች አሉ። ጥቅሱ የሚሰራበት ህይወት ይዘህና ስላነበብከው አይደለም ጥቅሱም ይሰራል። ጥቅሱን ወደ ህይወት የሚለውጥ መንፈሳዊ አቋም ውስጥ ሆነ ሲያገኝ ነው አክት የሚያደርገው እንጂ ኢየሱስ ያድናል የሚልማ ጥቅስ ማንም አንባቢ ሁሉ ያነበዋል፣ ግን አልዳነም። ኪዳኑ እንዲሰራባችሁ ማድረግ አለባችሁ። ስለዚህ ሟርትና ድግምት በእስራኤል ላይ ምን ያደርግም? አይሰራም። አሜን። ሳይሰራም ብሎ ሟርቱ የፈለገው ለምን ነው? ለማጥፋት አልነበር? ለማጥፋት እኮ ነው በላም የመጣው፣ ለማስቆም ነበር። አልሰራም አይደለ? ግን ኃጢአት ሲሰሩ አልሰራም? ሰራ። ኃጢአት ሲሰሩ እንደውም ጭራሽ ራሱ እግዚአብሔር ቀጠቀጣቸው። አመጻ ገቡ። ሞገሳችሁ ኪዳኑና መቀደሳችሁ ነው። ስለዚህ ኪዳንን መቀደስን ሁሌ አሰላስሉ። ነገሮቻችሁ መልክ አልቀየሩ ካሉ በሁለት አቅጣጫ ጦርነት ጀምሩ። አንደኛ ኪዳን፣ ወደ ኋላ ሄዳችሁ ምቱ። ክብር ለጌታ ይሁን። ዝም ብሎ ዳይቮርስ ያረገ የመጣ ቤተሰብ ከሆነ ያላችሁ በጌታ በኢየሱስ ስም አፍርሱት። አሜን። ለመሰላችሁ ትዳራችሁ መንጫጫት ከጀመረ ተነሳበት እንግዲህ አትበሉ። ማን ያስነሳው? ከጀርባ ሂዱ።
የተደጋገመ የተለመደ ዳይቮርስ ካለ መንገድ ጀምሯል ማለት ነው። ስበረው። ክብር ለጌታ ይሁን። እጮኛሞች ያልተጋባችሁ ካላችሁ መታችሁ እኛን ከማስፈረማችሁ ቀለበት ከመለዋወጣችሁ በፊት ኢንተርቪው ተደራረጉ። አያትህ እንዴት ናቸው? ቅድመ አያትህ እንዴት ነው? በዘራችሁ ታላቅ እህትሽ ታላቅ ወንድም ትዳር ያከብራሉ ወይ? ጸንተው ኖረዋል ወይ? ይሄ ማወቅ አለብህ። ገብቶሃል? 3 እህቶቿ የፈቱ ከሆኑ አንተ አራተኛዋን ካገባ የሚመክሯት ምን እንደሆነ አስብ። ስነ ስርዓቱን ካልያዘ ግጭዋ ለምን 3 ገይተዋል። ቤቱ ደፋር ነው። አራተኛውን አይፈራም። ስለዚህ መንፈሱ ምታው። አሜን በለኝ። መስመር አለባችሁ። ነጋዴዎች ፓርትነር ስትገጣጠሙ ከሰዎች ጋር ጸልዩ። መጀመሪያ ቢዝነስ ነው ሰው ያገናኘኝ እንጂ ደግሞ ይምጣ ተደግሞበት ይምጣ ምን አይነት መንፈስ ይዞ እንደሚመጣ አላቅም። ዝም ብዬ አልጋጠም አደርጋለሁ። በርከክ ብዬ እመታለሁ። አሜን በሉ። መስመር አለባችሁ። ኪዳን ወሳኝ ነገር ነው። መቀደስ ወሳኝ ነገር ነው። ስንጠቀልለው ኪዳን እዝጌሩንም ሰይጣኑንም ወደ እናንተ የሚያመጣው ስርዓት ነው። አሕዛብ ኪዳን አላቸው። በእንትን ቃል ኪዳን ገብታልኛለች፣ በእንትን ቃል ኪዳን እንዲህ ነው የሚለው። ብዙ አጋንንት ስናስወጣ እንደዚህ ገብቶልኛል፣ እንደዚህ አይነት ኪዳን አለ። ስትወለድ ጀምሮ እናቷ አምጥታ አሳቅፋኛለች፣ የኔ ናት፣ አሳድጋታለሁ፣ ኪዳን አለ። አንተ ተመልከት፣ ሲያቅፉም ሲያሳቅፉም አንተ እኮ አታውቅም፣ ጩጬ ነህ፣ ግን ኪዳን ይሰራል። መገረዝ ይሰራል። 8 ቀን ቢሆንም ለዚህ ነው የክርስቶስ መገረዝ ብሎ ባፕቲዝምን ያመጣው። ቤተሰብ ሁሉ ይጠመቅ ነበር። ነገሩ ከእውቀት ጋር የሚገናኝ አይደለም። የኪዳን ጉዳይ ነው። የኪዳን ጉዳይ ነው። ለዛ ነው የምናፈሰው ኪዳኔ ይፍረስ እያለን ኪዳን አፍርሰን። ክብር ለጌታ ይሁን። አሜን ናችሁ። አለሚያ እያለን ያኔ በቃ ጨሌ ያለባቸው ምናምን ያለ ሲመጣ በቃ እናፈርሳለን። ዛሬ ሰዓታችን ሄዷል። ጌታ ይባረክ። እና የምናደርገው ምንድነው? ማቃጠል ነው። በቃ ይሄ ጠንቋይ ቤት ከመጡ ምናምን ከመጡ ሰብስበን ልብሳቸውን እንዳለ እሳትን በክብ ሰርተን እየዘመርን እናነዳለን። ማት ነገር የሆነ ሰዓት ላይ ግን እኔ አይሆንም አልኩ። አሜን። ሰዎቹን ራቆት ልናረጋቸው ሆነ። እንዳለ ሻንጣ ሙሉ ልብሳቸውን ማቃጠል አይሆንም አልኩ። ከዛ እኔ እኮ ኪዳን አለው አሉ። ኪዳኑ ማፍረስ እችላለሁ። ሰይጣን ጉልት ነግዶ አይደለም ያንን ቀሚስ የገዛው። አሜን። ወይዘሮዋ ናቸው ላባቸውን ጠብ አድርገው የገዙት። አሜን። ለምን ነው ማቃጠል አልኩኝ። አዎ ከልብሱ ጋር የገባውን ኪዳን አፈርሳለሁ። አሁን ልብሱ ልብስ ብቻ ይሆናል። ሌላ ጊዜ የማክሰኞ ቀሚስ አላቸው፣ የሰኞ ቀሚስ አላቸው፣ የሮብ ቀሚስ ዓለም እንዲህ ናት። ከዛ ነው ተንገዋለህ የመጣኸው። እዚህ መታ አታፏጭ። በሚከታተል አዝማችና እንዲህ በሚለፈለፉ ሰባኪዎች አትሸወድ። ኪዳን ጠብቅ። አሜን። እዚህ ወደ ኋላ ሄዳችሁ ኪዳናችሁን አጽዱ። ቀጥሎ ጤናማ ኪዳን ግቡ። እናንተ ጋር አይቆም፣ ወደ ልጆቻችሁ ያልፋል፣ ወደ ትውልዳችሁ ያልፋል። ጻድቅ ለልጅ ልጅ ያወርሳል ነው የሚለው። ይሄ ከብር ብቻ ጋር ተሰደው እስከ ልጅ ልጅ ከሄደ አሜን ነው። አልቆመም ማለት ነው። በረከት ነው። በረከት ነው። ዝላችኋል። ማን ነው ይሄ? ማን ነው ሃማ ሊገለው የነበረው መርዶኪዮስ ሚስት ያለች ምንድነው? ይሄ ዝቅዝቅ የምትለሰውዬ ዘሩ አይሁድ ነው አለችው። አዎ ስትል ፈጽመ ተወድቃለህ እንጂ አታሸንፈውም። ለምን? ኪዳን አለው። ጥበቃ ቢሆንም ምን አለው? ኪዳን አለው። ደሞዙ ትንሽ ብትሆንም ምን ካለው? ኪዳን ካለው ምክትል ጠቅላይ ሚኒስትሩን ምን ያደርጋል? ያሸንፋል። ሃማን ሆነ አታሸንፈውም። ስልጣን ይዛ አታሸንፈውም። ለምን? ሰውየው ኪዳን አለው። እግዚአብሔር ለኪዳን ክብር ያብቃችሁ። የኪዳንን ዋጋ የሚረዳ አእምሮ ይስጣችሁ። ኃጢአትን የሚጸየፍ ድንግጥ የሚል የጽድቅን አቋም እያሸተተ የሚከታተል ቅድስናን የዛሬው መዋያው የሚያደርግ ነገው በታምራት እንዲለወጥ ዛሬ በመቀደስ የሚያመሽ መንፈስ እግዚአብሔር ይስጣችሁ። ነገ ታምራት ይሆናል። ዛሬ ተቀደሱ። ነገ ታምራት ይሆንላችኋል። ዛሬ ምን አድርጉ? ተቀደሱ። የሰማነውን በልቦናችን ያሳድርልን። ሃሌሉያ።